እውቀት ከሌለ ሰይጣን ይጫወትብናል። አለማወቅ አደገኛ። እኔ እንደዚህ ያላችሁ ስለ ራሳችሁ ክፉ ነገር የምትናገሩ ሰዎች ራስን መኮንን ገመዲቱ ናት፣ ታስራለች። ራሳችሁን ቢታፕ የምታረጉ በትንሽ ማይነር ሚስቴኮች እኔ እንደዚህ ድሮ ምን ያልፍልኝም ድሮ እንደዚህ ነኝ፣ በቃ ክፉ ቀን ይመጣል፣ ሁሌ ክፉ ቀን ይመጣል ብለው ለክፉ ቀን ነው የሚዘጋጁት። በጎ ቀን እየኖሩ ክፉ ቀን የሚናፍቁ ሰዎች እግዚአብሔር ዛሬ በጎ ቀን ከሰጣቸው ለነገ ክፋቱ ለራሱ ይበቃዋል ይላል መጽሐፍ ቅዱስ። አባቶችና ልጆች ብዙ ጊዜ አይታችሁ እንደሆነ ገበሬዎች በእርሻ ውስጥ ብዙ ጊዜ ቀን ሙሉ አብረው ይውላሉ። የአባቱ ሀብት የሱ ሀብት ነው፣ የአባቱ እርሻ የሱ እርሻ ነው፣ የአባቱ ነገር የሱም ጉዳይ ነው። ስለዚህ አብሮ ልቡን ይካፈላል፣ ጊዜውን ይካፈላል። በቃ የእግዚአብሔር የሆነው ነገር ሁሉ በእኛ ላይ ኢምፓርትድ እንዲሆን ልጅነት ማድረግ ብቻ አይደለም፣ የሚሰራው ስራ አለ፣ የልጅ ኃላፊነት አለ። ታይትል ብቻ ልጅ ነኝ እያሉ ብቻ መስለል አይደለም። ኖ ኃላፊነት አለ። እውቀት በማደግ በመማር በመረዳት ውስጥ እንድንኖር ያደርጋል። ሰይጣን ይህን አይነቱን እውቀት እንዲኖረን አይፈልግም። አትችልም፣ ይሄ ለነሱ ነው የሚል ነገር ግን አእምሯችሁ በቃል እውቀት ስንሞላ አርነት ውስጥ ያስገባናል። እውነትን በማወቅ ውስጥ ምን አለ ማለት ነው? ነፃነት አለን ማለት ነው። ክርስቲያን ከሁሉ ጋር አይጣላም። አንዳንድ ሰዎች ተጠራጥረው እሷም እናንተ ቸርች ናት እሱም እናንተ ቸርች ነው ይላሉ። ባህሪያቸው የማይመቹ በስራ ቦታቸው ሌላ በቸርች ሌላ የሆኑ እንዳንተስ ከሆነ ክርስትና ይቅርብኝ የሚሉት አለ። እንዳንተስ ከሆነ ክርስትና ሁለንተናዬን ሰጥቼ ጌታን አመልከዋለሁ የሚሉ ሰዎች አሉ። ከንግግራችን በላይ ከስብከታችን በላይ የሚናገር ህይወት ነው። ቸርች ውስጥ ይሰናከላሉ፣ የሰው ቃል ያሰናክላቸዋል። ይሄ የሚያሳያቸው ልጅነት ነው። መንፈሳዊ መሰረት ስለሌላቸው በቀላሉ ይታለላሉ። ኃጢአት ያታልላቸዋል፣ የሐሰት ትምህርት ያታልላቸዋል። ጠጠር ያለ ትምህርት መማር አይችልም። ስለዚህ አይፈልጉም፣ ትዕግስቱም የላቸውም። የሚጠጣው ወተት የሚመገበው ነገር ሁሉ ለስላሳ ምግብ ነው የሚፈልግ። ጠንከር ያለ መንፈሳዊ እውነት ሲነገራቸው ይሰናከላሉ። በጸጋ ሰው መታበይ ከጀመረ አደገኛ ወዳደግ ይወድቃል። ለመነሳት ቀላል አይሆንም። አንዳንድ ጊዜ ለሌላም ነገር አሳልፈው ይሰጣሉ። አለማወቅ ለባርነት ያጋልጣል። እግዚአብሔር ስም የተባረከ ይሁን። ቅዱሳን እንደምን አላችሁ? እንደገና ዛሬ ጌታ ያዘጋጀልንን እንማራለን። የምንነጋገረው ዛሬ የመንግስተ ሰማያት ልጆች የሚል ነው። አንድ ሲናገር እነሱን ማን ብሎ ነው የሚጠራቸው? ልጆች ሆይ ብሎ ነው የሚጠራቸው። ስለዚህ ዳግም ያልተወለዱ ሰዎች ምንም አይነት ሃይማኖተኛ ቢሆኑ የእግዚአብሔር መንግስት እንደማይወርሱ፣ በጨዋነት ወይንም ደግሞ በስራ እንደማይወረስ፣ መውረስ የሚቻለው በክርስቶስ ጽድቅ ብቻ እንደሆነ፣ ጌታ በሰራው ስራ በመስቀሉ ስራ ብቻ መዳን እንዳለ እንድንበት ዘንድ የተሰጠን በሰማይና በምድር እሱ ብቻ እንደሆነ፣ መንገድ እውነት ሕይወት እኔ ነኝ ያለ ጌታ ስለሆነ ሰው በስራው እንደማይድን፣ መዳንና መጽደቅ ያለው በክርስቶስ ኢየሱስ ብቻ እንደሆነ ዛሬ ከእግዚአብሔር ቃል የምንመለከተው አንዱ ክፍል እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ወደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚያሳድዷችሁ ጸልዩ። እርሱ በክፉዎችና በበጎዎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናቡን ያዘንባልና። ልድገመው፣ እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ምን በሉ? ወደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ እግዚአብሔር የሰማዩ አባታችሁ በክፉዎችና በበጎዎች ላይ ፀሐይ ያወጣልና በጻድቃንና በኃጢአተኞች ላይ ዝናብን ያዘንባልና። ይሄ የአባታችሁ ባህሪ ይሄ ነው። እናንተ ደግሞ ልክ እንደ አባታችሁ ሁኑ፣ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ። እውነተኛ ልጅ አባቱን ይመስላል። አባቱ የሚያደርገውን ነው ኢሚቴት የሚያደርገው። እግዚአብሔርን የምትመስሉ ሆኖ ብሎ መጽሐፍ ቅዱስ ይመክረናል። ስለዚህ ጠላቶቻችሁን ምን አድርጉ ይላል? ውደዱ። እግዚአብሔር ጠላቶቹን እኔና በኃጢአታችን ከበደላችን የተነሳ እግዚአብሔር ጠላቶች በነበርንበት ጊዜ ገና ኃጢአተኞች ሳለን እግዚአብሔር ወደደን። ጠላቶቻችሁን እናንተም እንደዚሁ ውደዱ። የሚረግሟችሁን እናንተ ደግሞ ምን አድርጉ? መርቁ። በቃ ይሄ የዓለም መርህ ጋር አይሄድም። የመንግስተ ሰማያት ፕሪንሲፕል ከዓለም ፕሪንሲፕል ጋር አይሄድም። ዓለም የሚረግምህን እርገመው፣ የገፋህን ግፋው፣
የጠላህን ጥላው፣ የረገመህን እርገመው፣ ጠላትን ግደለው። ይሄን ነው ዓለምን ብታስተምረን። የዓለም መርህ ነው፣ የሥጋ መርህ ነው ይሄ። ለሚጠሏችሁ ጥሏቸው። ይህን ነው የዓለም መርህ። መጽሐፍ የሚለን ግን ለሚጠሏችሁ መልካም አድርጉ። ይሄ የመንግሥተ ሰማያት የእግዚአብሔር ልጆች ምልክታቸው ነው። ይሄ ዳግም የተወለደ ሰው ምልክቱ አንዱ ይሄ ነው። ለሚያሳድዱት ይጸልያል። በክፉዎች ላይ እግዚአብሔር በጎ ፀሐይን ያወጣል። እንደገና ለበጎዎችም ፀሐይ ያወጣል፣ ለክፉዎችም ፀሐይ ያወጣላቸዋል። አያዳላም። ባያስል አይደለም እግዚአብሔር። በጻድቃንና በኃጢአተኞች ላይ ዝናብን ያዘንብላቸዋል። ስለዚህ እግዚአብሔር አይቶ ቆይ ኃጢአተኞች ሰፈር ዝናብ አላዘንብም፣ ጻድቃን ሰፈር ብቻ ነው ማዘንባው አይልም። እግዚአብሔር ሲያዘንብ ለሁሉንም ያዘንባው። ስለዚህ መጽሐፍ የሚያስተምረን እንደ አባታችሁ ሁኑ። የመንግሥተ ሰማያት ዜጎች ወይንም ደግሞ የእግዚአብሔር ልጆች ምን አይነት እንደሆኑ ነው የምንመለከተው ዛሬ። ስለ ልጅነት ትንሽ አነሳለሁ። አንዱ እግዚአብሔር የራሱን ስራ የሚሰራበት መንገድ ወይንም ለመስራት የሚመርጥበት መንገድ የልጅነት መንገድ ነው። ከእግዚአብሔር ጋር ሽርካ ለመሆን ከእሱ ጋር አብረን የምንሰራ ነንና ይላል። አብረው የሚሰሩ ልጆቹ ናቸው። ስለዚህ እግዚአብሔር ስራውን ሊሰራ የሚወደው በልጅነት ኪዳን ውስጥ ነው። የልጅነት ኪዳን በሌለበት ቦታ ላይ አይሰራም። ስለዚህ ግንኙነት ነው። ልጅነት ከአብ ጋር ያለን ግንኙነት ነው፣ ህብረታችን ነው፣ በዳግም ልደት ያገኘነው ነው። እግዚአብሔር እንደ አባት ከሆነ እኛ ደግሞ እንደ ልጆቹ ታዛዦች ልንሆን ይገባናል። ስለዚህ እግዚአብሔር አባቴ ነው የሚል ሰው ሁሉ እሱ ለእግዚአብሔር ምንድነው? ታዛዥ ነው ማለት ነው። አባቶችና ልጆች ብዙ ጊዜ አይታችሁ እንደሆነ ገበሬዎች በእርሻ ውስጥ ብዙ ጊዜ ቀን ሙሉ አብረው ይውላሉ እና አብረው እንደ ሽርካ ይሰራሉ። የአባቱ ሀብት የሱ ሀብት ነው፣ የአባቱ እርሻ የሱ እርሻ ነው፣ የአባቱ ነገር የሱም ጉዳይ ነው። ስለዚህ አብሮ ልቡን ይካፈላል፣ ጊዜውን ይካፈላል። በቃ የእግዚአብሔር የሆነው ነገር ሁሉ በእኛ ላይ ኢምፓርትድ እንዲሆን በባህሪ በአካሄዳችን እንደ ሰማይ አባታችን እንድንሆን ልክ እንደዛ ማለት ነው። አባቶችና ልጆች እርሻ ውስጥ ነው እንደሚካፈሉት አይነት ልክ እንደዛ አብረን ከእግዚአብሔር ጋር ስንኖር የባህሪ ተካፋዮች እንሆናለን ወገኖች ሆይ። ስለዚህ ስለ ዜግነት ስለ መንግሥተ ሰማያት ዜግነት ወይም ስለ ሲቲዝንሺፕ ስንነጋገር ሲቲዝንሺፕ ኢዝ ሳንሺፕ ወይም ደግሞ ዜግነት ልጅነት ነው። የእግዚአብሔር መንግሥት ዜጎች የሆንን ሁሉ ልጆች ነን። ልጆች የሆኑ ዜጎች ናቸው። ስለዚህ ዜግነትና ልጅነትን የምናለያየው ነገር አይደለም። ልጅነት ማዕረግ ብቻ አይደለም። ታይትሉን መግቢያው ላይ እንደምታዩት ይሄንን የተጠቀምኩት ልጅነት ማዕረግ ብቻ አይደለም። ልጅነት ኃላፊነትም ነው። ከኋላው ምን አለ ማለት ነው? ታይትል ብቻ አይደለም፣ ፋንክሽን አለው። የሚሰራው ስራ አለ፣ የልጅ ኃላፊነት አለ። ታይትል ብቻ ልጅ ነኝ እያሉ ብቻ መስለል አይደለም። ኖ ኃላፊነት አለ። መጽሐፍ ቅዱስ የሚነግረን እንግዲህ የሰማይ አባታችንን ስንመስል የመንግሥተ ሰማያት የዜጋ ምልክት እንደሆነ የመንግሥተ ሰማያት ዜጎች ነገራቸው ሁሉ የመንግሥተ ሰማያት ባለቤት ወይም ንጉሥ የሆነውን እግዚአብሔር አብን የመምሰል በክርስቶስ ኢየሱስ እሱን የመምሰል ባህሪያቶች አሏቸው። ከሰው ሁሉ ጋራ ሰላምን ተከታተሉ ይለናል መጽሐፍ ቅዱስ። ከሰው ሁሉ ጋራ ሰላምን መከታተል የአባታችን ባህሪ ነው። እግዚአብሔር የሰላም አምላክ ነው ይላል። የሰላም አምላክ ፈጥኖ ሰይጣንን ከእግራችሁ በታች ይቀጠቅጠዋል ይለናል መጽሐፍ ቅዱስ። ስለዚህ ከሰው ሁሉ ጋራ ሰላምን መከታተል አንዱ የሰማይ አባታችንን ስንመስል የሚታይብን ነው። ሰላምን የማንከታተል ከሆነ ጠበኞች ከሆነ ይሄ የመንግሥተ ሰማያት ባህሪ አይደለም። ስለ ካራክተር ጎስፕል ትንሽ እነካለሁ ዛሬ። ምክንያቱም ድሮ ይሰበክልን ነበረ ባህሪያችን ቀጥ ያለ እንዲሆን፣ ዲሲፕሊን እንዲሆንን ክርስቲያኖች እንድንሆን፣ የታረቀ ክርስቲያን እንድንሆን፣ ከሰው ሁሉ ጋር ሰላምን መከታተል ይሄ አንዱ መንፈሳዊነት እድገትም ነው። ከሰው ሁሉ ጋር ሰላምን መከታተል ቢቻላችሁ መጽሐፍ የሚለው ነው። ቢቻላችሁ ከሰው ሁሉ ጋር ሰላምን ተከታተሉ፣ ከሰው ሁሉ ጋር በሰላም ኑሩ። መጽሐፍ ቅዱስ የሚለን ይሄን ነው። አንድ ወንድም ይነግረኝ ነበር እና አንድ ጊዜ አንድ ሰው ጎረቤታችን ቤት ተከራይቶ ገባለ እና በቃ የቤተ ክርስቲያን አገልጋይ ነው እና አካባቢ ሁሉ አገልጋይ እንደሆነ ያውቃል። ነገር ግን በጣም የሚገርመው ነገር አለ። ከጎረቤት ሁሉ ጋር ጠበኛ ነው። ከጎረቤቱ ሁሉ ጋር ይጣላል። ይሄ ምን አይነት ተሽተማኒ እንደሆነ ተመልከቱ።
በአካባቢው ላይ የሚያድጉ ልጆች ያዩታል። ሄዶ ሲሰብክ ያዩታል። መጽሐፍ ቅዱስ ይዞ ሲገባ ሲወጣ ያዩታል። ነገር ግን ለጎረቤት የማይመች ማለት ነው። በሀገራችን ተረት አለ። ለውጭ አልጋ ለቤት ቀጋ ይባላል። ምን ማለት ነው? የውጭ አልጋ የቤት ቀጋ ማለት ለውጭ የሚመች ነገር ግን ለቤቱ የማይመች ደግሞ አለ። በቤቱ ሌላ፣ በውጭው ደግሞ ሌላ። ቀን መምሬ ማታ አውሬ ማለት ነው። ስለዚህ ከሰው ሁሉ ጋር በሰላም መኖር፣ ክርስቲያን ከሁሉ ጋር አይጣላም። ክርስቲያን ሰላማዊ ነው። የመንግስተ ሰማይ አንዳንድ ሰዎች ተጠራጥረው እሷም እናንተ ቸርች ናት እሱም እናንተ ቸርች ነው ይላሉ። ባህሪያቸው የማይመቹ በስራ ቦታቸው ሌላ በቸርች ሌላ የሆኑ ይሄ የሰማይ አባታችንን እንዳልመሰልን ያሳያል። እና በመልካም ስራችን ነው የሚገለጠው። የሰማይ አባታችንን ስንመስል መልካም ስራዎቻችን ሊገለጡ ይጀምራሉ። መልካም ስራዎቻችን አብን ያስከብሩታል። ወይ የሱ ልጅ ነው እንዴ? የሳቸው ልጅ ነው እንዴ? አንዴ ያስታውሳለሁ ሰፈራችን የሆነ ካምፓኒ ያለና ካምፓኒው ላይ ያሉ ዘበኞች ያው የሰፈር ልጆች ጋር አብረው መጫወት ይወዳሉ። እና አንድ ቀን ምን አደረጉ? አንደኛው 10 ብር የደርግ ዘመን 10 ብር ኪሳቸው ውስጥ አረጉና ጫፏን ወደ ውጭ አወጧት። እና ኤክስፔክት ያደረጉት ነገር ነበረ። እና እዛ ከተሰበሰብነው ልጆች አንደኛው ብዙ ማምኑት ነው ሞጭልፎ የሚሮጥ አይነት እንደሆነ ያስታውቃል። የታወቀ ነው በሰፈር ላይ። እና እሱን ለመያዝ ያደረጉት ይመስለኛል። ነገር ግን ሳይታሰብ አንደኛው ወንድማችን አባባ አላቸው፣ ብሮት ሊወድቅ ነው አላቸው። እና ማረሰው አንድ ነገር ተናገሩ። ድሮስ አንተ የጨዋ ልጅ እኮ ነህ፣ አባትህ ጨዋ ነው፣ አባትህ ትልቅ ሰው ነው፣ አንተም ልክ እንደ አባትህ ነው አሉት። የሚገርም ነው። አባቱን አስከበረ ማለት ይሄ ነው። በእኛ ምክንያት አባታችን ሊሰደብ ይችላል። በእኛ ምክንያት አባታችን ሊከበር ይችላል። እንዳንተስ ከሆነ ክርስትና ይቅርብኝ የሚሉት አለ። እንዳንተስ ከሆነ ክርስትና ሁለንተናዬን ሰጥቼ ጌታን አመልከዋለሁ የሚሉ ሰዎች አሉ። ከንግግራችን በላይ ከስብከታችን በላይ የሚናገር ህይወት ነው። እና ፈረንጆቹ ምን ይላሉ? ቃልህን እንዳልሰማህ ስራህ ይጮህብኛል ይላሉ። ስራህ እየጮኸ ቃልን መስማት አልቻልኩም ይላሉ። እና ኤክስፕሬሽን አገላለጥ ነው። ምን ማለት ነው? ኑሮ ሌላ ነው፣ ቃል ሌላ ነው ማለት ነው። ለዚህ መልካም ስራዎቻችን የሰማይ አባታችንን አንምሰል ይገልጣሉ። መጀመሪያ ያልኳችሁ ከሰው ሁሉ ጋር በሰላም መኖር አንዱ አብን የሚያስከብረው ነገር ነው። መልካም ስራዎቻችን ይገለጣሉ። ዛሬ ሰዎች ከቲክቶክ ጀርባ ተደብቀው በዚህ በአሉታዊ ስም ወይንም ደግሞ በአርቲፊሻል ስም ስንት ጉደኛ ነገር የሚናገሩ፣ ስድብ የሚናገሩ፣ ሰባኪዎች የሚሳደቡ ልክ እንደ በቃ እግዚአብሔር ከዚህ ከኒክኔማቸው ከቅጽል ስማቸው ጀርባ የማያቸው ይመስላቸዋል። ነውርና ኃጢአትን በድብቅ የሚለማመዱ በጣም ብዙ ሰዎች አሉ። ወገኖች ሆይ የሰማይ አባታችንን ስንመስል መልካም ስራዎቻችን በሙሉ አብን እንደሚያስከብሩ ልናውቅ ያስፈልጋል። ወገኖች ሆይ አብም ደግሞ ያንን ሪዋርድ ያደርገዋል፣ ይሸልመዋል። የሰማይ አባታችንን ስንመስል ልጅነት ማለት ነው፣ ዜጋ፣ የመንግስተ ሰማያት ዜጋ ለጠላቶቹ ይጸልያል። ቀደም ብዬ ያነበብኩላችሁ ጥቅስ ለሚያሳድዷችሁ ጸልዩ፣ ጠላቶቻችሁን ውደዱ። መጽሐፍ የሚያስተምረን ይሄንን። ስለዚህ ጠላቶችን መግደል፣ ግደልልኝ፣ አጥፋልኝ፣ እንደዚህ አርጋቸው፣ ደምስሳቸው። ዛሬ ስንት ሰዎች በቃ በሚሰሙት ቦምባርድ ከመሆኑ የተነሳ በቃ የሀገር መሪዎቻቸውን ይሳደባሉ፣ ይራገማሉ፣ ፓስተሮቻቸውን ይራገማሉ፣ ይሳደባሉ። ለጠላቶች ጸልዩ የተባሉት ለወዳጆች እንኳን መጸለይ ጉልበት አጥተዋል። ስለዚህ ለጠላቶቻችን እንጸልያለን። እውነተኛ የሰማዩ አባታችንን ስንመስል ይሄ የሰማይ ስታንዳርድ ነው። ይሄ የጻድቃን ስታንዳርድ ነው። ወገኖች ሆይ ፍጽምናን እናሳያለን። መጽሐፍ ቅዱስ የሰማይ አባታችሁ ፍጹም እንደሆነ እናንተ ምን ሆኑ? ፍጹማን ሆኑ ብሎ መጽሐፍ ቅዱስ ይነግረናል። ምን ማለት ነው? ፍጹም ማለት ከኃጢአት የጸዳ ማለት አይደለም። የስ እግዚአብሔር ከኃጢአት ምንም ኃጢአት የለበትም፣ ጻድቅ ነው፣ ቅዱስ ነው። እኔና እናንተ ግን ፍጹም ልንሆን አንችልም። ፍጹም የሚለው ቃል ትክክለኛው ትርጉም ማቹርድ ማለት ነው። ስለዚህ ማቹርድ እንድንሆን እግዚአብሔር ይፈልጋል። በእግዚአብሔር ነገር ማቹርድ እንድንሆን፣ በካራክተር ማቹርድ እንድንሆን፣ እንደ ህፃናት ማኒፌስት እንዳናረግ፣ ህፃናዊ ነገር እንዳናሳይ ማለት ነው። ትንሽ ቆይቼ ያሳያችኋለሁ እነሱን ነገሮች።
እና ሌሎችን ይቅር ማለት አንዱ የሰማይ አባታችንን የሚያስከብር ነው። የሰማይ አባታችሁ ይቅር እንዳላችሁ እርስ በርሳችሁ ይቅር ተባባሉ። ስለዚህ የሰማይ አባታችንን የሚያስከብረው ወይንም እሱን ስንመስል ሌሎችን ይቅር ማለት እንጀምራለን። እሱን ስንመስል ፍጽምና በባህሪያችን ላይ በኑሯችን ላይ ይታያል፣ በትዕግስታችን ላይ ይታያል። እሱን ስንመስል ለጠላቶቻችን እንጸልያለን። እሱን ስንመስል ለምን እሱ ለኃጢአተኞችም ለጻድቃንም ዝናብ ያዘንባል ይላል መጽሐፍ ቅዱስ። አይደለም ጀጅመንታል አይደለም። ከሰው ጋር ሁሉ ሰላም እንከታተላለን፣ የሰላም ሰዎች እንሆናለን። ልጅነት ይሄ ነው። ስለዚህ ቀን መምሬ ማታ አውሬ አንሆንም ማለት ነው። ሌሎችን ይቅር ማለት አይከብደንም ማለት ነው። እውነተኛ ልጅነት ሲኖረን፣ እውነተኛ የእግዚአብሔር ልጆች ስንሆን፣ ዳግም የተወለድን ከሆነ ወገኖች ሆይ ሌላ እግዚአብሔርን ፈቃድ እናደርጋለን። የሰማይ አባታችን ስንመስል የአብን ፈቃድ እናደርጋለን። መጽሐፍ የሚለው ይህንን ነው። ምን ይላል? ነገር ግን እላለሁ ይላል። ይሄ ቀዳማዊ ኃይለ ሥላሴ ትርጉም ማለት ነው። ቀሐስ ነገር ግን እላለሁ ወራሹ ሕፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆን ከቶ ከባሪያ አይለይም። ወራሹ ሕፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆን ከቶ ከባሪያ አይለይም። ነገር ግን አባቱ እስከቀጠረለት ቀን ድረስ ከጠባቂዎችና ከመጋቢዎች በታች ነው። እንዲሁም እኛ ደግሞ ሕፃናት ሆነን ሳለን ከዓለም መጀመሪያ ትምህርት በታች ተገዝተን ባሪያዎች ነበርን። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ማንን? ኢየሱስን ላከልን። እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ልጆችም ስለሆናችሁ እግዚአብሔር አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። ልጅም ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ ብሎ መጽሐፍ ቅዱስ ይነግረናል። ምን እያለን ነው? ይህንን የገላትያ መጽሐፍን ያነበብኩላችሁ። በገላትያ መጽሐፍ ላይ የሚነግረን እንግዲህ ወራሽ ሕፃን ከሆነ እስኪመስል ድረስ ከጠባቂና ከመጋቢ ወይንም ደግሞ ከሞግዚት ስር ያስቀምጧል። እሱ ሕግ ነው። ከሕግ በታች ይሆናል። ስለዚህ በሕግ የሚኖሩ ሰዎች ማቹር ገና አይደሉ። ገና እንደ ዴይኬር ናቸው ያሉት። የሚንከባከባቸው ያስፈልጋቸዋል። ሕግ ጠባቂ ነው። ሕግ እንደ ሞግዚት ነው። መጽሐፍ የሚነግረን ይህንን ነው። እንዲሁ እኛ ደግሞ ይላል ሕፃናት ሆነን ሳለን ከዓለም መጀመሪያ ትምህርት፣ ይሄ ማለት ሕግ ነው የሚናገረው፣ ከዛ በታች ባሪያዎች ነበር። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። ስለዚህ የኢየሱስ መምጣት እኛን ምን አደረገን? ወደ ልጅነት አመጣን፣ ወደ ማቹሪቲ አመጣን፣ ወደ ወራሽነት አመጣን። ስለዚህ የልጁን መንፈስ ደግሞ በውስጣችን ላከና የወራሽ መንፈስ ሰጠን። የልጁ መንፈስ በውስጣችን ምን ብሎ ይናገራል? አባት ብሎ ልክ ቀራንዮ ላይ ኢየሱስ እንዳለ አባ ብሎ እግዚአብሔርን የሚጠራ እግዚአብሔር አባታችን ሆይ በሰማያት የምትኖር የሚል ማንም ከዛ በፊት አባት ብሎ እግዚአብሔርን ጠርቶት አያውቅም። ስለዚህ መጽሐፍ የሚነግረን ነገር እንግዲህ ይህንን ነገሮች አጥብቀን አንድ ላይ እንድናደርገው እፈልጋለሁ። ይቅርታ ነገር ግን እላለሁ ይልና ይሄንን ተመልከቱልኝ። የወራሹ ሕፃን ሆኖ ሳለ ከባሪያ አይለይም እና ሕፃናት ሆነን ሳለን ተመልከቱ፣ ባሪያዎች ነበርን፣ ተገዢዎች ማለት ነው። ልጆች ደግሞ ስንሆን መጽሐፍ የሚያስተምረን ምንድን ነው? የልጁ መንፈስ በልባችን ውስጥ አለ። እንግዲህ የመንግስተ ሰማያት ዜጎች አንዱ መለያቸው ይሄ ነው ማለት ነው። ስለዚህ ልጅ ነህ እንጂ ምን አይደለህም፣ ባሪያ አይደለህም ብሎ መጽሐፍ ቅዱስ ይነግረናል። ስለ ልጅነት ስንነጋገር በደንብ ማንነታችንን እንድናውቅ እግዚአብሔር ይፈልጋል። ብዙ ጊዜ ምሳሌ የምሰጥባቸው ዝሆኖች አሉ። ዝሆኖች በጣም ትልቅ ጃይንት ፍጥረቶች ቢሆኑም ከልጅነታቸው ጀምሮ ፕሮግራም ስላደረጓቸው አንድ ትንሽ ልጅ ሊያሽከረክራቸው ይችላል። ቲያትር ያሰሯቸዋል። በጣም ትልቅ ዝሆኖችን በምንድን ነው የምንገዛው? በእነዚህ ነገሮች ናቸው ማለት ነው ወገኖች ሆይ። እንደዚህ በጣም ጃይንት የሆነው ዝሆን በዚህ በትንሽ ሰው በትንሽ አለንጋ ሲገዛ ተመልከቱ። ከልጅነታቸው ጀምሮ ዝሆኖችን በችካል ነው የሚይዟቸው እና ያቺ ችካል እነሱ ማይንዳቸው ውስጥ እቺ በቃ ትልቅ ገንጥለው መሄድ ይችላሉ።
እግራቸው ጠንካራ ነው፣ ሰውነታቸው ጠንካራ ነው፣ ገነጣጥለው መሄድ ይችላሉ። ግን አእምሯቸው ውስጥ የተሰራባቸው ስራ አለ። አእምሯቸው ውስጥ የተሰራው ስራ ምንድነው? ይህንን ትክክለኛ አቅማቸውን እንዳይረዱ ተደርገዋል ወገኖች ሆይ። ስለዚህ አንድ ልንረዳ የሚገባን ነገር ምንድነው? አንዳንድ ጊዜ አለመቻል፣ አቅም ማጣት ወይንም ጉልበት ማጣት ሳይሆን የእምነት ጉዳይ ነው። አልችልም የሚለው ነገር የእምነት ጉዳይ ነው። አእምሯችን ላይ የተሰራ ነገር አለ ማለት ነው። ስለዚህ ኢነቢሊቲ ወይንም አለመቻል it's a belief ያልኳችሁ ነው። ያለማመን ችግር ነው። እግዚአብሔር ትልቅ ነገር በህይወታችን ሊሰራ ይችላል። የዝሆን ስልጠና የሚጀምረው ከልጅነቱ ላይ ነው። ከልጅነቱ ያቺን ያሳየዋችሁን ትንሽ ቼይን ወይንም ደግሞ ገመድ ያረጉበታል። ነገር ግን አሁን ካደገም በኋላ ቼይን የለም፣ ኬጅ የለውም፣ ወይንም ደግሞ የሆነ የሚታሰርበት ቦታ የለም። ግን እስረኛ ዝሆን አእምሮ ውስጥ ሰንሰለት አለች። ስቲል በአንዲት ቁራጭ ገመድ ግዙፍ እንስሳ ተወስኖ ትመለከታላችሁ። ገመዷ ለዝሆኑ ውሸት እየነገረችው ነው። ምን እያለችው ነው? አእምሮ ውስጥ የታሰረ ነገር አለ። አእምሮውን ጠፍንጋ ይዘዋለች። በቃ እቺ ገመድ ካለች እግሬ ከዚህ በላይ መሄድ አይችልም። እቺ ገመድ ካለች እዛ ጋር መድረስ አልችልም። እቺ ገመድ ካለች የትም መድረስ በቃ ሊሚቴሽን ውስጣችን ይቀመጣል ማለት ነው። ትልቁ ዝሆን በትንሽ ገመድ አእምሮ ተይዟል ማለት ነው። ዜጎች ከሆናችሁ ልጆች ናችሁ እያልኩ ነው። ከልጅነት ጀምሮ ግን በአእምሮ ምን ሆኗል? ጉልበቱን እንዳያውቅ የተደነቀረችበት አንዲት ገመድ አለች። ትልቁ ዝሆን ጉልበቱን እንዳያውቅ፣ የተፈጠረለትን ዓላማ እንዳያውቅ፣ የተጠራለትን ዓላማ እንዳያውቅ ትንሿ ገመድ በቃ አካባቢ የነገረው ሁኔታ የነገረው በዛ ታስሯል ማለት ነው ወገኖች። ስለዚህ ይህንን ትልቁን ዝሆን ያሰረች እንደሱ እንደሆነ ዝሆን ያለ ገመድ ሄድ አይታችሁታል? አፍሪካ ላይ ኬንያ ሄዳችኋል? ሳፋሪ አይታችኋል? እስቲ ስዕል ላሳያችሁ ጫካ ውስጥ ምን እንደሚመስል how big በቃ ምን አይነት ብርታት እንዳለው ተመልከቱ። ገነዳድሶ የሚሄድ ነው ወገኖች፣ ገነዳድሶ የሚሄድ ነው። ከአቅም በታች እንዲሄድ ያደረገው ከተማ ገብቶ በትንሽ ገመድ ነው አእምሮውን ያሰሩት ማለት ነው። ስለዚህ ስለ ገመዲቱ ትንሽ ላውራችሁና ምናልባት ገመድ ላያችሁ ላይ ካለ አንዳንዶቻችን ልጅነታችንን አውቀን ነፃነታችንን እንድናውጅ ገመዲቱ ምናልባት መገፋት ትሆናለች። መገፋት ሪጀክሽን። ይሄ ሪጀክሽን በቃ ሰው አይወደኝም፣ ሰው አይቀበለኝም። ይህን ስናገር በጣም በጥንቃቄ በጣም በትህትና መንፈስ ነው የምናገረው። አንድ መዝሙር ሰማው። መዝሙሩ ስለሚዘምረው ሰው አንድ ነገር አሳየኝ። በጣም በመንፈስ ሆኖ ጥሩ ጸጋ ያለው ሰው ነው። ሲዘምር አፉ ራሱ ይጣፍጣል፣ ደስ የሚል ዜማ ይዘምራል። እና ዜማ ውስጥ ግን ምን ብሎ ይዘምራል? ምንድነው? ድሃ ነው ሲሉ፣ የገጠር ልጅ ነው ሲሉ አነሳኝ እያለ ይዘምራል። መዝሙሩ ላይ የሚያሳያቸው ሪጀክሽን፣ ኢንፌሪዮሪቲ ኮምፕሌክስ፣ እነዚህ አይነት ነገሮች ዲፕ የሆነ ሳይኮሎጂካል እስራት ሰዎች ውስጥ ሲኖር በቃ አይወዱኝም፣ አይቀበሉኝም፣ አይፈልጉኝም፣ እንዲህ ስለሆንኩኝ ነው፣ ቁመቴ አጭር ስለሆነ ነው፣ ቀለሜ እንደዚህ ስለሆነ ነው፣ ጸጉሬ ከርዳዳ ስለሆነ ነው፣ ወይንም ደግሞ እኔ አማርኛዬ እንደዚህ ስለሆነ ነው፣ እንደዛ ስላልሆነ ነው፣ ወይንም እንግሊዘኛዬ እንደዚህ ስለሆነ ስላልሆነ ነው። እቺ ገመዲቱ ናት፣ የውስጥ እስራት ናት፣ የውስጥ ገመድ ናት። ልጆች ናቸው፣ የመንግስት ሰማያት ዜጎች ናቸው እያልኳቸው ነው። ኢነቢሊቲ አልችልም ማለት አሳዛኝ ነው። አንዱ ቀንበር ነው። ስፒሪት ኦፍ ሊሚቴሽን። ሌሎች ሲያደርጉ ይገርመናል፣ በጣም ይገርመናል። ይሄ ገመድ የሌለባቸው ሰዎች በቀላሉ ሲወጡ ተራራውን፣ በቀላሉ ሰክሰስፉል ሲሆኑ፣ በቀላሉ ነገሮችን ያለምንም ነገር ሲያልፉ፣ ይሄ ውስጣቸው ገመድ ያለ ሰዎች አልችልም፣ አልበቃም፣ ለኔ አይሆንም፣ ለሌሎች ነው የሚሆነው፣ በቃ እንደዚህ ነው፣ መቼ እግዚአብሔር እንዲያርጎ ፈጥሮኛል በሚል ገመድ ታስረዋል። ዛሬ በጌታ በኢየሱስ ክርስቶስ ስም ስውር ገመድ፣ ዝሆኑን ያሰረች ስውር ገመድ፣ ልጅነትን ያሰረች፣ ሰክሰስን ያሰረች፣ ደስታን ያሰረች፣ ሳቅን ያሰረች በኢየሱስ ስም የተበጠሰች ትሁን። ዛሬ አርነት በአእምሯችሁ ውስጥ ይግባ ወገኖች ሆይ።
ከልክ በላይ ኦቨርቲንክ የምታደርጉ ሰዎች፣ ራሳችሁን የምትኮንኑ ሰዎች፣ ለራሳችሁ ማትራሩ ጨካኞች፣ ራሳችሁን የምትደበድቡ፣ ይህን ስል በቃ ሊትራሊ በዱላ ሳይሆን እኔ እንደዚህ ያላችሁ ስለ ራሳችሁ ክፉ ነገር የምትናገሩ ሰዎች ገመዲቱ ናት። ራስን መኮንን ገመዲቱ ናት፣ ታስራለች። ራሳችሁን ቢታፕ የምታደርጉ በትንሽ ማይነር ሚስቴኮች ራሳችሁን በቃ ሪጀክት የምታደርጉ እኔ እንደዚህ ድሮ ምን ያልፍልኝም ድሮ እንደዚህ ነኝ የሚሉት አባባሎች፣ ከልክ በላይ ነገሮችን ከሚገባ በላይ ማሰብ፣ አንዳንድ ጊዜ ያለ አይደለም ለዚህ ስኬርሲቲ ሜንታሊቲ ሰዎች አላቸው። በቃ ያንንም ቅራቅም ሁሉ ሊሰበስባሉ፣ መጣል አይፈልጉም። በቃ ክፉ ቀን ይመጣል፣ ሁሌ ክፉ ቀን ይመጣል ብለው ለክፉ ቀን ነው የሚዘጋጁት። በጎ ቀን እየኖሩ ክፉ ቀን የሚናፍቁ ሰዎች እግዚአብሔር ዛሬ በጎ ቀን ከሰጣቸው ለነገ ክፋቱ ለራሱ ይበቃዋል ይላል መጽሐፍ ቅዱስ። ወገኖች ሆይ ስለዚህ መጽሐፍ የሚለን ምንድነው? ወራሹ ሕፃን እስከሆነ ድረስ ሀብት ሁሉ የእርሱ ቢሆን እንኳን ከባሪያ የተለየ አይደለም። አዲሱ መደበኛ ትርጉም ላነብላችሁ። ምንድነው የሚለው? እኔ የምለው ይህ ነው ይላል ጳውሎስ። ወራሹ ሕፃን እስከሆነ ድረስ ሀብት ሁሉ የእርሱ ቢሆን እንኳን ከባሪያ የተለየ አይደለም። አባቱ እስከወሰነለት ጊዜ በጠባቂዎች በሞግዚቶች ስር ነው። እኛም እንዲሁ ገና ልጆች በነበርንበት ጊዜ ከዓለም መሰረታዊ ትምህርት ስር በመሆን በባርነት ተገዝተን ነበር። ነገር ግን የተወሰነው ዘመን በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የተወለደውን ልጁን ላከ። ይህም የሆነው የልጅነት መብትን እናገኝ ዘንድ ከሕግ በታች ያሉትን ለመዋጀት ነው። ልጆች ስለሆናችሁ እግዚአብሔርን አባት ብሎ የሚጮህ የልጁን መንፈስ ወደ ልባችን ላከ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለም። ልጅም ስለሆንክ እግዚአብሔር ወራሽ አድርጎሃል። እግዚአብሔር የሰጠ ቦታ ልጅነት ነው። እግዚአብሔር የሰጠ ቦታ ወራሽነት ነው። እግዚአብሔር የሰጠ ቦታ የመንግስተ ሰማያት ዜግነት ነው። ስለዚህ ልናቀው የሚገባ ወሳኝ የሆኑ እውቀቶች አሉ። እግዚአብሔር ስም የተባረከ ይሁን። ስለ ማወቅ እናውራ እስቲ። ማወቅ ሃሌሉያ። አለማወቅ አደገኛ ነው። መጽሐፍ ምን ይላል? you shall know the truth shall set you free። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። እውነት ብቻውን አይደለም፣ እውነትን ማወቅ ነው ወሳኝ። እውነትን ካላወቅን ያታልለናል፣ ሰይጣን ይጫወትብናል። ስለዚህ ለመንፈሳዊነት እውነት ወይም ደግሞ ማወቅ በጣም ወሳኝ ነው። እነዚህ ነገሮች አብሬያችሁ ላሳያችሁ። ማወቅ አርነት ያመጣል። ማወቅ በእውነት በእውቀት እንድናመልክ እግዚአብሔርን ያደርጋል። በእውቀት ውስጥ ስንመጣ ይሄ ስጋዊ እውቀት አይደለም የምናገረው፣ መንፈሳዊ እውቀት፣ ማንነትን ማወቅ፣ በክርስቶስ ኢየሱስ ያለንን ፖዚሽን ማወቅ፣ በክርስቶስ የተሰራውን ስራ ማወቅ። ይህን ስናው መጽሐፍ የሚያስተምረን ለመንፈሳዊ ህይወታችን እድገት በጣም ወሳኝ ነው። በጣም ወሳኝ ነው። ብዙ ምሳሌዎች ሰጥ ነበር፣ ይቅር እዚህ ላይ። ነገር ግን ሌላው ደግሞ ምንድነው? ማወቅ ልጅ መሆን ለመውረስ ብቻውን አይበቃም። አንዳንዱ ሰው ልጅ ሆኖም አባቱን አያውቅም። ልጅ ሆኖም አባቱ ያስቀመጠለትን ርስት አያውቅም። ያለውን የሚወርሰውን ነገር አያውቅም። አባቱ ያስቀመጠለትን በመዝገብ አያውቅም። ያንን ቢያውቅ ኖሮ እንደዚህ ባሪያ ሆኖ አይኖርም ነበር። በልጅና በባሪያ መካከል ያለው ልዩነት ምንድነው? እውቀት ነው። በመንፈሳዊ ዓለም ላይ ስንመጣ በልጅና በባሪያ መካከል ያለው ልዩነት እውቀት ነው። እውቀት ከሌለ ሰይጣን ባሪያዎች ያደርገናል። አትችልም፣ አትበቃም፣ ከዚህ አታልፍም፣ አያልፍልህም፣ ሰክሰስፉል አትሆንም፣ መጸለይ አትችልም፣ ላንተ አታደልክም፣ አይሆንልህ። እዚህ ህንድ ሀገር እንደዚህ አንተቸብልስ የሚባሉ ዜጎች አሉ። የዜጎች ነው ብርሃሚን የሚባሉት ከላይ ያሉት ናቸው። ይሄ ሶሳይቲ ስትራክቸር አላቸው። የህብረተሰብ እዝ ሰንሰለት አላቸው። ወይም ደግሞ ምንድነው የሚባለው ተዋረድ አላቸው። ድሮም በባቢሎን ዘመን ነበሩ። ሚሽኬኑ የሚባሉ ልክ ሚስኪን ይመስላል ቃሉ፣ ከታች ያሉ ነው። መሀል ላይ ያሉት ዋርዱ የሚባሉ አሉ። ከላይ ደግሞ ንጉሳውያን ቤተሰቦች አሉ። ልክ እንደዛ በህንድ ሀገር ብርሃሚን የሚባሉ አሉ። እነዚህ ቄስ ዘሮች፣ የካህን ዘሮች ነን የሚሉ አሉ። ከታች ያሉት ደግሞ አንተቸብልስ የሚባሉ አሉ።
በቃ ይሄ ቆዳውን የወደቀ የሞተ ሬሳ የሚያነሱ የሚያቃጥሉ ሬሳውን የሞተውን በቃ ከመንገድ ላይ የሚያነሱ ቆሻሻ የሚነኩ ቆዳ ምናምን የሚነኩ ከሞተ ነገር ጋራ የሚገናኙ ስለሆኑ የተጠሉ ናቸው። አይጋቡም፣ በጋብቻም አይፈልጓቸውም። እንዴት ብሎ እንዲህ አይነት ዘር አገባሽ ብሎ ሊገሏቸው ይችላሉ። በጣም አደገኞች ናቸው እና ግን እውቀቱ ስለሌላቸው ኢቭን አሁን በ21ኛው ክፍለ ዘመን ዕቃ አንስታችሁ ገዝታችሁ ብትሰጡት ኖ እኔ ከድሃ የተወለድኩ ነኝ፣ የድሃ ልጅ ነኝ፣ ድሃ ሆኜ መኖር ያለብኝ ነኝ ብለው ተቀብለውታል እንደ ሃይማኖታቸው። ስለዚህ በልጅና በባሪያ መካከል ያለው ልዩነት እውቀት ነው። እውቀት ከሌለ ሰይጣን ይጫወትብናል። ስለዚህ እውቀት በማደግ በመማር በመረዳት ውስጥ እንድንኖር ያደርገናል። ሰይጣን ይህን አይነቱን እውቀት እንዲኖረን አይፈልግም። ስለዚህ ይጋርድናል። አትችልም፣ ይሄ ለነሱ ነው የሚል ነገር ግን አእምሯችሁ በእውቀት ሲሞላ ወይም በእግዚአብሔርን በማወቅ በቃል እውቀት ስንሞላ በቃ እውቀት አርነት ውስጥ ያስገባናል። እግዚአብሔርን በማወቅ ውስጥ ያለ you shall know the truth እውነትን በማወቅ ውስጥ ምን አለ ማለት ነው? ነፃነት አለን ማለት ነው። ስለዚህ ሰይጣን ይህንን እውቀት አይፈልግም። የልጅነት እውቀታችሁን ልጅ እንደሆናችሁ እንድታውቁ አይፈልግም። በቃ ይሄንን ሁሌ ኃጢአተኛ እንደሆናችሁ ብቻ ነው የሚነግራችሁ። ልጅነትን ያልተረዳ ሰው ሃይማኖተኛ ሆኖ ሊኖር ይችላል። በቃ ጌታን ተቀብያለሁ፣ ጌታ ይመስገን፣ በቃ አይደለም አንዳንድ ነገር ወደ በክርስቶስ ኢየሱስ ማግኘት የሚችለውን ነገር እንዳያገኝ ያደርገዋል። እነዚህ የልጅነትን ነገሮች ላሳያችሁ። ስለ ልጅነት የሚጠቀሱ የመጀመሪያው በግሪክ የልጅ አይነት ኔፒዮ ይባላል። ኔፒዮ መጣበታለሁ። የሚቀጥለው ፔይዲዮን ወይንም ደግሞ ፔዴስትሪያን የሚለው ቃል ከዚህ ነው የመጣው ፔይዲዮን። ሌላ የሚቀጥለው ደግሞ ቴክኖን የሚባል የልጅ አይነት አለ። ሌላው ደግሞ ዊዮ ትክክለኛ አጻጻፍ አይደለም በአማርኛ የጻፍኩት ዊዮ ሳይሆን ዊዮ እና ቴሊዮ ሌላ ቃል አለ። ይሄም ልጅ የሚለውን ቃል ለመግለጽ የሚጠቀሙበት ነው። ሌላ ደግሞ አባትነት ላይ የደረሰ ግን ልጅ የሆነ ለምሳሌ እኔ ለአባቴ ልጅ እንደሆንኩኝ እሱን ማለት ነው እና አባት ነኝ ደግሞ ለልጆች ልክ እንደዛ ፓተር የሚል ቃል ወይም አባት ፋዘር የሚለው ቃል ከዚህ ነው የመጣው። ፓተር ወይም ደግሞ ፓድሬ የሚል ቃል አባ የሚለው የዕብራይስጥ ቃል ከዚህ ነው የመጣው። እነዚህን ቃላቶች ላሳያችሁ ፈልጋለሁ፣ ምክንያቱም ስለ ልጅነት ስናው ትክክለኛው መረዳት ይኖረናል። ይሄ ኔፒዮ ያልኳችሁ የመጀመሪያው ኔፒዮ ያልኳችሁ የልጆች አይነት ይሄ ኢንፈንት የሆነ ልጅ ህፃን የሆነ ልጅ ቻይልድሽ የሆነ ነገር የሚሰራ ልክ በፍጥረታው ዓለም ላይ ከ0 እስከ 2 ዓመት ድረስ ያለ ልጅ ማለት ነው። ልክ በፍጥረታው የ2 ዓመት ልጅ ህፃን ልጅ ነው። እሱን ነው ኔፒዮ የሚሉት። ይሄን አስተውሉልኝ እሺ። በመንፈሳዊ ዓለምም ላይ እነዚህ ኔፒዮ ክርስቲያኖች ገና ልጅ ክርስቲያኖች በንግግራቸው በባህሪያቸው ያልበሰሉ ልጆች ናቸው። መጽሐፍ ስለነሱ ሲናገር ነው ኔፒዮ የሚለውን ቃል ይጠቀማል። ያልበሰሉ ናቸው፣ ህፃናቶች ናቸው። ገና ከዓለም ነገር አልወጡም ማለት ነው። በመንፈሳዊ ዓለም ላይ የኔፒዮ ልጆች ወይም ኔፒዮ የሚባሉት ልጆች ባህሪያቸው የሚነዳው ወይም ደግሞ የሚረበሸው በሁኔታዎች ነው። ውጪ ከተናወጠ ይናወጣሉ፣ ውጪ ከተረበሸ ይረበሻሉ። እና ይሄ እነሱ ችግር ነው። ለምሳሌ ጴጥሮስን ውሰዱ። ጴጥሮስ ነፋሱን አይቶ ፈራ። ጥሩ ምሳሌ ሊሆን ይችላል። ነፋሱ ውስጡ አልገባም እኮ ከውጪ ላይ ያለው ነፋሱ ግን ነፋሱን አይቶ ፈራ። የውጪ ነገር የሚረብሻቸው ነገር የሚያዩት ረብሻቸዋል፣ የሚሰሙት ረብሻቸዋል። በቃ በሆነ ነገር ስፍራቸው እንዲለቁ ያደርጋቸዋል። የማይጸና አቅም ነው ያላቸው፣ አቅም አልባ ናቸው። በቃ ቶሎ ይገመገማሉ። የተደላደለ መሰረት የላቸውም። እነዚህ ኔፒዮ የሚባሉት ክርስቲያኖች እንደ ማርታ አይነት ምሳሌ በቃ አይደለም የተደላደለ መሰረት የሌለው መንፈሳዊ ብስለት ስለሌላቸው በሁሉ ነገር ይሰናከላሉ። ቸርች ውስጥ ይሰናከላሉ። የሰው ቃል ያሰናክላቸዋል። ይሄ የሚያሳያቸው ልጅነት ነው። መንፈሳዊ መሰረት ስለሌላቸው እንደነዚህ አይነት ኔፒዮ ልጆች በቀላሉ ይታለላሉ። ኃጢአት ያታልላቸዋል። የሐሰት ትምህርት ያታልላቸዋል። በቃ በትንሹ የሐሰት ትምህርት ይመጣል። በጣም እንዴት ለዚህ ይታለላሉ ትላላችሁ? ይሄ የእድገታቸው ኔፒዮ ስለሆኑ ነው። የሐሰት ትምህርት በቀላሉ ይወስዳቸዋል። ሐሰተኛ ነቢያቶች በቀላሉ ኪሳቸው ውስጥ ይገቡባቸዋል፣ ይዘርፏቸዋል፣ መጫወቻ ያደርጓቸዋል። የኔፒዮ ልጆች ችግራቸው አንዱ ይሄ ነው። መለየት የላቸው፣ ዲሸንመንት የላቸው፣ ህፃናቶች ናቸው። 4 እግር ያለው ሁሉ መኪና ነው የሚመስላቸው። ነገር ግን 4 እግር ያላቸው ሌሎች ፈረሶችም አሉ።
ዲስሸንመንት መለየት የሚባለው ነገር የላቸው። ስለዚህ በመንፈሳዊ ዓለም ላይ ኔፒዮ አደገኛ ነው ወገኖች። የበሰለ ምግብ መብላት አይችልም። የበሰለ መንፈሳዊ ጠጠር ያለ ትምህርት መማር አይችልም። ስለዚህ አይፈልጉም። እንደ አይነት ላይ ትግስቱም የላቸውም። ኢሪቴትድ ይሆናሉ። የሚጠጣው ወተት የሚመገበው ነገር ሁሉ ለስላሳ ምግብ ነው የሚፈልገው። በቃ ጠንከር ያለ መንፈሳዊ እውነት ሲነገራቸው ይሰናከላሉ። እነዚህ ኔፒዮች ብዙ ጊዜ በባህሪያቸው ቀናተኞች ናቸው። ተፎካካሪ ናቸው። እዚህ ጋር መስሎ እንድታዩልኝ እፈልጋለሁ። ተፎካካሪዎች ናቸው። በትንሹ በትልቁ አልቃሾች ናቸው። በቃ መጽሐፍ የሚነግረን ይሄንን ነው። ልጅ ሳለው ኔፒዮ እያለው ልጅ ሳለው እንደ ልጅ እናገር ነበር፣ እንደ ልጅ አስብ ነበር። ጎልማሳ ሳለው ግን የልጅነትን ነገር ትቻለሁ ይላል። ይሄ የሚናገረው የእግዚአብሔር ልጅነትን ትቻለሁ ማለት ሳይሆን ማቹርድ ሆኛለሁ። አንድ ሪሰንትሊ አንድ አስተማሪ ኢትዮጵያ ውስጥ ያስተምር አሳቀኝና ያሳቀኝ ፓርት ምንድነው? ልጅ ሳለው እንደ ልጅ አስብ ነበረ፣ ጎልማሳ ሳለው ግን እንደ የልጅነትን ነገር ትቻለሁ አለና ቀጥሎ ያለው ቃል ነው ያሳቀኝ። እኔ ካሁን በኋላ የፈለጋችሁትን በሉ ልሳን ትቻለሁ አለ። ልሳን የልጅነት ነገር ነው አለ። አሁን አድግ ያለው በልሳን አልናገርም አልፈልግም ባለ እና ያሳቀኝ ፓርት ምንድነው? ልሳን የህፃንነት ቃል አድርጎ ነው የወሰደው ማለት ነው። እና አሁን ስለበሰልኩኝ በልሳን አልጸልይም ማለት በጣም ገረመኝ። ኔፒዮ ልጆች ይሄ ነው ካራክተራቸው። ቀናተኛ ናቸው፣ ተፎካካሪ ናቸው፣ በትንሹ አልቃሻ ናቸው፣ ነጭናጫ ናቸው። ልጅ ሳለው እንደ ልጅ ይናገር ነበር መጽሐፍ የሚለው ይሄ ነው። ሌላ አይነት ልጆች አሉ። እንደነዚህ አይነት ልጆች ደግሞ ፔይዲዮን የሚባሉ ልጆች አሉ። ፔይዲዮን የሚባሉ ልጆች አይ ሆፕ ማስተምረው ትምህርት አይከብዳችሁም ብዬ ስለማስብ ነው። እንደገና እያቆማችሁ ሪዋይንድ እያራጋችሁ ልታዩት ትችላላችሁ። አይ ሆፕ ከከበደ ቀይረዋለሁ። ፔይዲዮን የሚባሉ የልጅ አይነቶች አሉ። እነዚህ ግሪክኛ ቃል ነው። እነዚህ ፔይዲዮን የሚባሉ ልጆች ተመልከቱ፣ በፍጥረታዊው ዓለም ላይ እድሜያቸው ከ2 እስከ 12 እድሜ ውስጥ ያሉ ናቸው። በፍጥረታዊ ዓለም ላይ ፔይዲዮን የሚሏቸው ግሪኮቹ በዚህ እድሜ ውስጥ ያላቸው ናቸው። ከኔፒዮን ይለያያሉ። እነዚህ ፔይዲዮን ናቸው። የራሳቸው ፈቃድ የሚኖርበት እድሜ ነው። ይህ ማለት ሁሉ ነገር ሲናገሩ በሰማቸው it's mine የኔ ነው፣ በቃ አምጡ፣ ይሄን ነገር አምጡ፣ የኔ ነው፣ በቃ የራሱ ፈቃድ I don't want sit down no I want to sit here እዛ ነው የምቀመጠው I don't want to eat አልበላም። የራሳቸውን ፈቃድ ማኒፌስት የሚያደርጉበት እድሜ ነው። እኔ ያልኩት ይሁንልኝ የሚሉ ናቸው። መጽሐፍ ቅዱስ ምን ይላል? አባቶች ይላል ከመጀመሪያ የነበረውን አውቃችኋል እጽፍላችኋለሁ። ጎበዞች ሆይ ክፉን አሸንፋችኋል እጽፍላችኋለሁ። ልጆች አብን አውቃችኋል ምን አደርግላችኋል እጽፍላችኋለሁ። ይሲ የሚናገረው ስለ ፔይዲዮን ነው። ፔይዲዮን አንዱ ባህሪያቸው ምን አይነት ባህሪ ነው ያላቸው? አንደበታቸውን መግዛት አይችሉም። ልጆች ናቸው። አንደበቱ ላልተፈጠረለት ዓላማ ላይ ሲጠቀምበት ትመለከታላችሁ። ያዕቆብ 3:2 ላይ ምንድነው የሚለው? ሁላችንም በቃል እንሰነካከላለን ወይንም እንሰናከላለን ይላል፣ ወይንም ኃጢአት እንሰራለን። ስለዚህ አንደበቱን መጠበቅ የማይችል ህይወት ላይ ያለ ሰው ያለበት የህይወት ክልል ፔይዲዮን ይባላል። የፔይዲዮን ባህሪ ነው ያለው። ከዚህ ዓለም ጋር የተወዳጀ ነው። የዚህን ዓለም ነገር ይወዳል። የአይን አምሮት አለው፣ የስጋ ምኞት አለው። ስለ ገንዘብ የሚመካ ነው። ባለው ነገር ፕራይድ አለው። በቁመቱ ፕራይድ አለው። በመልኩ በጣም ፕራይድ አለው። በገንዘቡ በዲግሪው ፕራይድ አለው። በዘሩ ፕራይድ አለው። በምኑም ፕራይድ አለው። አሮጋንስ ትመለከታላችሁ። የአይን አምሮት አለው። መጎምጀት አለው። በቃኛ አይልም እና አንደበቱን መግዛትም አይችልም። የፔይዲዮን የልጅነት ባህሪያቶች አንዱ ይሄ ነው። መጽሐፍ ምን ይላል ግን? ዓለምን ወይንም በዓለም ያሉትን ምን አትበሉ ይላል? አትውደዱ። በዓለም ያለው ሁሉ እርሱ የስጋ ምኞትና የአይን አምሮት፣ ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአብ ስላልሆነ ወይንም ከአባት ስላልሆነ ማንም ዓለሙን ቢወድ አይደለም የሚለው የአብ ፍቅር በእርሱ ውስጥ የለም ይላል። ስለዚህ በፍቅር ገና ያልበሰለ ነው። ፔይዲዮን ግን ልጅ ነው። በስሜቱ ያልሰከነ ነው። በትንሹ በቃ ረክቻለሁ የሚልም ነገር አለው። አንዳንዴ መንፈሳዊ ነገር ላይ አውቄያለሁ
በቃ ያልሰከነ ፐርሰናሊቲ በጣም ማይመቹኝ ፐርሰናሊቲዎች በጣም ኢሞሽናል የሆኑ ሰዎች በቃ በትንሹ ኢሞሽናቸው ሴንሲቲቭ ነው በአንድ ጊዜ ተተኩሰው ካልሞትኩኝ ነው የሚሉት ካልሞትኩኝ በአንድ ጊዜ ደግሞ በቃ የማይያዝ ፐርሰናሊቲ እና አንዳንዴ አእምሮም እኮ ሲበስል እንዴት ጥሩ መሰላችሁ ስለዚህ በትንሹ በቃኝ ረክቻለሁ በቃ ለሌላ ተነጥቅ ያለው በቃ ላይነኝ ያለው ሌላው ደግሞ መንፈሳዊ ነገር ገና መለየታቸው ዲሰንመንታቸው ፔሪዮኖች ገና ናቸው በጣም በሌሎች ቅባት ላይ ጥገኞች ናቸው አንዳንድ ጊዜ ይሄ ጥገኝነት እድሜ ልክ እናቱ ስትመግበው ስታለብሰው እንዳለው በዚህ በፊዚካል ዓለም ወይንም ደግሞ በአካላዊ ዓለም ላይ ይሄ ራስን የመቻል እድሜ በራሱ ቢለብስ በራሱ ቢበላ አስፈላጊ ነገር ነው ስለዚህ ይሄ እድሜ መረዳት ያለበት እድሜ ነው ለሌሎች የመትረፊያ እድሜ ነው ማገዝ የሚጀምርበት እድሜ ነው እና በሌሎች ቅባት ላይ ጥገኛ የሚሆንበት እድሜ ነው በዚህ እድሜው ላይ የመርዳት ችሎታ ቢኖረውም ነገሮች ለብቻው አይተውለትም ገና ስሜቱ አልሰከነም አንዳንድ ወጣቶች በጣም ተቀብተዋል በጣም እሳት አላቸው እግዚአብሔር ይገለጥባቸዋል ኃይል አለባቸው ነገር ግን ባህሪያቸው ገና ነው ስለዚህ እዚህ ጋር ነው አባቶች የሚያስፈልጓቸው የሚያረጋጓቸው በምክር አቅርበው እንዳደገ ልጅ አቅርበው እያነበቧቸው እየተረዷቸው ቅርጽ ሊሰጧቸው ይገባል እንዳይሰናከሉ አለዛ ያልወለደ አጋድሞ አረደ ተብሏልና አንዳንድ ጊዜ የማይሆኑ ሰዎች መካሪ ብለው ሊሰብሯቸው ይችላሉ እና ፔዲዮኖች በቅባት ላይ ጥገኛ ናቸው እና የመረዳት ችሎታ አላቸው ቢኖር ግን ለብቻ የሚተውላቸው አይደለም አንዳንድ ነገሮች መኪና መንዳት ቢችሉ ለምሳሌ አሁን ልጆቻችን 12 ዓመታቸው ላይ መኪና መንዳት ይችላሉ እና መኪና ቆሞ ስለሚያገኙ ገብቶ ግን ሪስፖንሲቢሊቲውን አያውቁም ሊያደርሱ የሚችሉትን አደጋ አያውቁትም ስለዚህ ምን ያስፈልጋቸዋል ታገስ እኛ በዚህ ሀገር 15 16 ዓመት እስኪሞላቸው መጠበቅ አለባቸው እዛ ታገስ መጀመሪያ ኤን ታውጣለ ከዛ ኤን የሚባላል ከዛ በኋላ ነው ጠቅላላ መንዳት የምትችለው ክላስ 5 እንለዋለን ስለዚህ አደጋ እንዳለው ሜንተሮች ያስፈልጓቸዋል ፔዲዮኖች ማለት ነው ሌሎቹ አይነት ልጆች ደግሞ ቴክኖኖች ናቸው ቴክኖን የሚባሉ ልጆች አሉ እነዚህ ቴክኖን የሚባሉ ልጆች ትንሽ ለየት የሚል ነገር አላቸው እድሜያቸው ከ3 እስከ 19 እድሜ ውስጥ ነው ከ13 ይቅርታ ከ13 እስከ 19 እድሜ በዚህ ልክ በፊዚካል ዓለም ላይ እንዳለ ቲኔጀሮች ማለት ነው በዚህ እድሜ ክልል ውስጥ ናቸው ስፒሪቹዋሊም እንደነዚህ አይነት ልጆች አሉ እግዚአብሔር በልጁ ህይወት ውስጥ የሚሰራበት እድሜ ነው እግዚአብሔር በህይወታቸው የሚንቀሳቀስ እድሜ ነው በእነሱም ህይወት ውስጥ እግዚአብሔር ይሰራል ልጆቼ ሆይ ይላል ገላትያ 4:19 ላይ ይሄንን ነው የሚነግራቸው ልጆቼ ሆይ በቃ ቴክኖን ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለእናንተ ምን ይዞኛል ምጥ ይዞኛል የሚላቸው ቴክኖኖችን ነው ቲኔጀሮች ናቸው በቃ ጎረምስናት እድሜ ላይ ያሉ ናቸው ስፒሪቹዋሊ ማለት ነው የብርታት እድሜ ነው እና በመንፈሳዊ ዓለም ላይ ባህሪያቸው የሚፈተኑበት ባህሪ ያላቸው መገዛትን እንቢ የሚሉበት ነው ሲገሰጹ አመፀኛ ይሆናሉ ለስልጣን ታዘዝ ሲባሉ ለምን በሚል ምክንያት ብዙ ጊዜ ምክንያቶችን ሲፈልጉ ታያላችሁ ሲታረሙ ይሰናከላሉ ለምን እንዲናገሩኛል ይላሉ እድሜያቸው ነው የቴክኖን ባህሪ ነው ለትምክህት ለኩራት የሚጋለጡበት እድሜ ነው በተሰጣቸው ጸጋ ሊኮሩ ሲታበዩ ተመለከቷቸዋል የተቀባው ነኝ እንጂ ላይ እንደዚህ ስል አጋንንት ይረፈረፋል የሚሉ ሰዎች ነው አንድ ዘመን ላይ አንድ ወጣት ልጅ አስታውሳለሁ የሆነ በጣም የሚገርም አይነት መልእክት የኔ እህት እንደዚህ ብሎ መልእክት አመጣላት ልክ ነኝ ምናምን አላት ልክ እሱ እንዳለው መልእክቱ ትክክል ነው የተናገረው በጣም ያሳቀኝ ፓርት ግን ምንድነው ማይክሮፎኑ ለቀቀውና በቃ ደስ ብሎት እየተራመደ በአዳራሽ ውስጥ አለፈና ሰው ሁሉ እንደ ስቴዲየም ነው ያጨበጨበለት እና እሱ ደግሞ ሪአክት ያደረገበት መንገድ ማይክሮፎኑን ለቆት በቃ ደስ ያለው የተራመደውና የሄደበት አካሄድ ፈጽሞ ቢብሊካል መጽሐፍ ቅዱሳዊ ያልሆነ የመድረክ አያያዝ ነው ቦዲጋርዶቹም ልክ እንደሱ ሱት የለበሱ ተከትለውት ወጡ ጉባኤ ሳይጨርስ ማለት ነው ኤክሳይትድ ሆኖ ማለት ነው እና ምን ልላችሁ ነው የቴክኖሎጂዎች ባህሪያቶች በመንፈሳዊ ዓለም ላይ መገዛት ብዙ አይወዱም ሲያርሟቸው ደስ አይላቸውም ለስልጣን መገዛት አይፈልጉም በጣም አደገኛው ለትምክትና ለኩራት የሚጋለጡበት እድሜ ነው ቴክኖን ብዙ ጊዜ በጸጋ ሰው መታበይ ከጀመረ አደገኛ ወዳደግ ይወድቃል
ለመነሳት ቀላል አይሆንም። አንዳንድ ጊዜ ለሌላም ነገር አሳልፈው ይሰጣሉ። ሁሉን የሚያውቅ የሚመስለው ደረጃ ነው። መምከር በጣም አስቸጋሪ የሚሆንበት ነው። ወገኖች ሆይ ታስታውሳላችሁ ማርያምና አሮን እግዚአብሔር እኮ በእኛም ተናግሯል እንዴ እግዚአብሔር በሙሴ ብቻ ነው እንደሚጠቀመው ብለው በትምክህት የተነሱበት አይነት የቴክኖን ባህሪ ያላቸው ሰዎች ነው። ይሄ የእድሜ ጉዳይ ብቻ አይደለም፣ ስፒሪቹዋል እንደሆነ እንድታውቁልኝ ነው። እና ቅድሚያ ለስጦታው እንጂ ለሰጪው አይሰጥም። በጣም ጠጋ ብላችሁ ብታወሩት ስለ ስጦታው ነው በጣም የሚያወራችሁ፣ ስለ ሰጪው ግን አያወራም። በቃ እንደዚህ አርጌ እንደዚህ ተገልጦብኝ እንደዚህ ተሰርቶብኝ ጌታዬን ሰርቶ እንደዚህ ተደርጎ እንደዚህ ሆኖ በኔ እንደዚህ ሆኖ እንደዚህ በቃ የሚያወራው ነገር ስለ አገልግሎቱ ወይንም ደግሞ ስለ ስጦታው ነው እንጂ ስለ ሰጪው አይናገርም። ስለ ሰጪው የሚያወራው ጥቂት ነው፣ ካሪዝማ ላይ እንጂ አይደለም ሌላ ነገር ላይ አያተኩርም። ሰጪው ላይ ካሪሱ ላይ ጸጋው ላይ አያተኩርም። እና ይሄ በጣም አስቸጋሪ ነው። ሰባው ተመለሰው ጌታ ኢየሱስ ክርስቶስን በሉቃስ 10:17 ላይ ምን አሉት? ጌታው በስምህ አጋንንት ተገዙልን አሉት። በጣም ኤክሳይትድ ሆነዋል። ጌታ ኢየሱስ ምን አላቸው? ስማችሁ በሕይወት መዝገብ ስለተጻፈ የእግዚአብሔር ልጆች ስለሆናችሁ በዛ ደስ ይበላችሁ እንጂ አጋንንት ስለወጣላችሁ አይደለም ደስ የሚላችሁ። ታስታውሳላችሁ እነ ሙሴና ማርያምን የጠቀስኩት ጥቅስ ያለው ዘኍልቍ 12 ላይ ነው። እና በጸጋ ስጦታቸው የኮሩበት ሙሴም ኢትዮጵያዊቱን አግብቷልና ባገባት በኢትዮጵያዊቱ ምክንያት ማርያምን እና አሮን በእርሱ ላይ ተናገሩ ይላል መጽሐፍ። እነሆ እግዚአብሔር በሙሴ ብቻ ነው እንዴ ተናገረው? በእኛ አልተናገረም እንዴ አሉ። ስለዚህ ምን ሊያረጉ ነው? ከሙሴ ተለይተው ምን ሊያረጉ ነው? ለህዝቡ ሌላ ቸርች ሊከፍቱለት ነው? ሌላ መንገድ ሊወስዱት ነው? ምንድን ነበር አላማቸው? አያችሁ፣ የቴክኖን ልጆች አርቀው አይመለከቱም። የቴክኖሎጂዎች ባህሪያቸው አንዱ በመንፈሳዊ ዓለም ላይ በደቦ መስራት አይችሉም፣ በህብረት መስራት አይችሉም፣ ተማክረው ነገር ማድረግ አይችሉም። ልክ እንደ አስቸጋሪ ወይፈን ናቸው። በቃ የሚላላጥበት ችግር ውስጥ ገብቶ በቃ ብዙ ችግር ካዩ በኋላ ነው የሚማሩት። ስለዚህ ይሄንን አይደግፈው መጽሐፍ ቅዱስ እንድናስተውል ይፈልጋል። በቴክኖሎጂ እድሜ ላይ መሆናችንን ለመለየት አንድ ነገር ልንገራችሁ። ለስልጣን መገዛት የማትወዱ ሰዎች ካላችሁ፣ ስትገሰጹ የማትወዱ ሰዎች፣ አንዳንድ ጊዜ ደግሞ ያላችሁ ስጦታ ከሁሉ የበለጠ ሲመስላችሁ እኔ ጋር ያለው በትሎ ከሆነ ቴክኖን ናቸው። ከተለወጠ ህይወትና ባህሪ በላይ መጽሐፍ ቅዱስ ኢንከሬጅ የሚያደርገው ስጦታን አይደለም። ስጦታ ከተለወጠ ባህሪ ሲወጣ በጣም ያንጻል። ከስጦታ በላይ ካራክተር ያስፈልጋል። ባህሪያችን ሊገራ ይገባዋል። በቲም ወርክ መልመድ አለብን። በቲም ወርክ ከወንድሞቻችን ጋር አብሮ መስራት። እኔ ያልኩት ይሁን ብቻ ደግሞ ማለት አንችልም። ለብቻዬ ነው የምችለው ነው። ይሄ የመታየት አይነት ስፒሪት ውስጥ ካለን አደጋ ውስጥ ገብተናል። ለመታየት፣ ለመታወቅ፣ ፌመስ ለመሆን፣ ዝነኛ ለመሆን ምን እንጣጣር ከሆነ ወገኖች፣ ኮንቴንት ካላችሁ መርጣችሁ አይደለም ዝና ወይ እውቀት ወይም ሰዎች ሪኮግናይዝ ሊያደርጋችሁ ይጀምራሉ። ብቻ እናንተ ታማኝ ሁኑ በጌታ ፊት። ስለዚህ ህይወታችን መጠየቅ አለብን። መታየት ነው የምንፈልገው ወይስ መደበቅ ነው የምንፈልገው? በደቦ መስራት ነው የምንፈልገው ወይ በህብረት መስራት ነው የምንፈልገው ወይስ ለብቻችን ነው? ከተለወጠ ህይወት በላይ ከባህሪያችን በላይ የምንፈልገው ስጦታ ነው። አደጋ ውስጥ ገብተናል ማለት ነው። ያለኛ ስጦታ ያለው ሰው ያለ አይመስለንም። የሌሎችን ስጦታ ማናደንቅ፣ የኛ ስጦታ እንዲደነቅ ብቻ የምንፈልግነን ቴክኖኖች ነን። ስንገሰጽ አንፈልግም። የሚያደንቁንም ብቻ ነው የምንፈልገው። ለስልጣን መገዛት አንወድም። ይሄ ምንድን ነው የሚያሳያችሁ? ቴክኖን ኢማቹሪቲ ነው በመንፈሳዊ ዓለም ላይ። ሌላው አይነት ልጅ አለ። ይሄ ቅድም ያልኳችሁ ሂዎ ወይም ዊዎ፣ ቴሊዮ፣ እነዚህ ቃላቶች ይለዋወጣሉ። ቴሊዮ የሚለው ልጠቀም ለፕሮናውንሴሽን ስለሚቀለኝ። ቴሊዮ አባቱ እስከቀጠረለት ቀን ድረስ ከጠባቂዎችና ከመጋቢዎች በታች ነበረ። ስለ ቴሊዮ ስንነጋገር አንዱ ልናውቀው የሚገባው ሜንተር አለው። እዚህ ላይ እቺን ስል በጣም ወዳታለሁ። በጣም ብዙ አመት ከ20 አመት በላይ እኔ ፋይል ውስጥ አለች እቺ ነገር እና በጣም ወደዋለሁ። እንደዚህ ሸምገል ያለው ሰው መጽሐፍ ይዞ እያስተማረ ራባይ ይመስላል። ከታች ልጁ እንዴት በተጠንቀቅ ይሰማው እንዳለ ልክ ጳውሎስና ጢሞቴዎስን ሁሌ በአእምሮ የምስላቸው እንደዚህ አድርጌ ነው ምስላቸው። እግዚአብሔር በአባቶች ይባርካችሁ።
በበሰሉ አባቶች ጋይድ በሚያደርጓችሁ ሰዎች እግዚአብሔር ይባርካችሁ ወገኖች። እና ቴሊዮ አንዱ ነገር ምንድነው? መንፈሳዊ ብስለት ላይ የደረሰ ሰው ነው። በጣም ይሄ ደስ የሚል ነው። ጢሞቴዎስን እዚህ ጋር ታገኙታላችሁ። እነ ቲቶን እዚህ ጋር ታገኟቸዋላችሁ። እነ ቲቶ ሲሳሉላችሁ ሕፃናት አድርጋችሁ እንዳታዩዋቸው፣ እንደዚህ ስዕል ላይ እንዳስቀመጥኩት ማለት ነው። መንፈሳዊ አደራ ልታስቀምጡበት የምትችሉበት ምን አለው? ሰፊ ትከሻ አውጥቷል ጢሞቴዎስ። ጳውሎስ ያምነዋል። ሂድና ቆሮንቶስ ላይ እንዲህ አድርግ ይለዋል። በኤፌሶን ተውኩህ ብሎ ጳውሎስ ይናገራል። በቀርጤስ ተውኩህ። የቀርጤስ ሰዎች እንዲህ አይነት ናቸው። አይኑ አስቸጋሪ ቦታ ነው ያለው፣ ግን እዛ ያለው እንድታደራጅ ብሎ ይተወዋል። እነ ቲቶ እንደገና ጢሞቴዎስ ያቃተውን ደግሞ ለቲቶ ይሰጠዋል። ቲቶ ደግሞ ሄድና የሆነ መፍትሄ ይዞ ይመጣል። ለዚህ መንፈስ አደራ ብልታስቀምጡባቸው የምትችሉ ልጆች ናቸው እነዚህ ቴሊዮ የሚባሉት። የትከሻ ስፋት ያላቸው ናቸው። ትልቅ ሰው የሆኑ የመጡ ናቸው። ሪስፖንሲብል ኤክሳይት የሚያደርጋቸው ኃላፊነታቸው መወጣታቸው ነው። የአባትን ርስ ለመውረስ የደረሰ አቅም አላቸው። ከሞግዚትና ከምን በታች የነበሩ ናቸው። አድገዋል። አሁን እግዚአብሔር መንፈስ የሚመሩ እነሱ የእግዚአብሔር ልጆች ናቸው። ልጆች ዜጎች ናቸው እያልኳችሁ ነው። ክብር ለእግዚአብሔር ይሁን። እና በጥንት ዘመን ልጆች እስከ 9 ዓመታቸው ለአስተማሪ ይሰጡ ነበረ። አስተማሪዎቻቸው ቤት ይኖራሉ። እንደ የኔታ ጋር የሚኖሩ ልጆች አሉ። በእኛም ዘመን ነበረ። እና ይማራሉ፣ ይቀረጻሉ። መምህሩ ቤት ሆኖ ማለት ነው። ወይም ደግሞ ሜንተራቸው ቤት ሆኖ ማለት ነው። እድሜያቸው ሲደርስ ከጠባቂያቸው ወይም ከአስተማሪያቸው ቤት ሲመለሱ ልዩ በዓል ይደረግላቸዋል። በሮማውያንም በግሪኮችም በአይሁዶችም ካልቸር እና ልዩ በዓል ይደረግላል። ሴሌብሬት ይደረጋል። አባቱ ምን ያደርጋል? ቀለበት ያወጣና ቀለበት ይሰጣቸዋል። በቃ ይሄ ልጅነት በቃ ወራሽነት አሁን you are matured እና አሁን በጣም ሪስፖንሲብል ሆናል። ስለዚህ ቀለበት ይደረግለታል። እና አባቱ ምን ይለዋል? በሱ ደስ የሚለኝ የምወደው ልጄ ነው ብሎ ለኢየሱስ እንደተናገረ አባትየውም ተነስቶ በአንተ ደስ የሚለኝ የምወደው ልጄ ነህ ብሎ በሰው ፊት ይናገርለታል። ስለ ልጅነትና ስለ ባርነት እንነጋገር ከእንትን ከማለት ከመጨረሴ በፊት እና ስለ ልጅነትና ስለ ባርነት ስንነጋገር ባሪያ ባህሪውን ተመልከቱ። እንደሰራው ስራ ነው የሚወደደው፣ በስራ ነው የሚወደደው። ካልሰራስ አይወደድም። ልጅ ግን በግንኙነት ነው የሚወደደው። ማንነቱ ልጅ ነው። ቢሰራ ባይሰራ ይወደዳል። ባሪያስ ባይሰራ አይወደድም። ባሪያዎች አይደላችሁም፣ በስራ አይደለም እግዚአብሔር የሚወዳችሁ። ኦሬዲ ተወዳችኋል፣ በክርስቶስ ኢየሱስ ልጆች ናችሁ። ሃሌሉያ! የእውነት የገባው ሰው አሜን ይበል ዛሬ በጌታ ስም። ወገኖች እንዴት አርነት የሚያወጣ እኔ በጣም ብዙ ሰዎች አገኛለሁ። አንዳንዴ በካውንሰሊንግ ላይ ሰዎችን ሳገኛቸው በጣም የሚለፉ ሰዎች አሉ እግዚአብሔር እንዲወዳቸው። አንድ የሮማን ካቶሊክ ጳጳስ ነበሩ በህይወት እያሉ ብዙ ጊዜ ምን ነው ሜይ ጋድ ላቭ ዩ ይላሉ። እግዚአብሔር ይውደድህ ይላል። እና ምን የኛ መልእክት ግን ይውደድህ አይደለም፣ እግዚአብሔር ወዶሃል ነው። እግዚአብሔር ይወድሃል ነው። ስለዚህ ስራው በለፋህ አይደለም ይወድህ፣ ልጁ ስለሆንክ ይወድሃል። ልጁ ስለሆንክ ይወድሃል። ባሪያ ሁሉ ጊዜ አንድ ያለበት ችግር አለ፣ ፍርሃት አለበት። እንዳይወቀስ እንዳይጠላ ጌታው በቃ እንዳይገፋው በጣም ፍርሃት አለበት። የፍርሃት መንፈስ እግዚአብሔር አልሰጣችሁም። በአባቱ የተወደደ ነው። ልጅ ግን በቃ ይታወቃል፣ እሱም ያውቀዋል። አይፈራም። አንዳንድ ፎቶዎች አሉኝ። ሌሎች እንደሚቀርቡኝ አይደለም ልጆቼ የሚቀርቡኝ። ሴቷ ልጄ በተለይ አንዳንድ ጊዜ ትመጣና ድሮ ልጅ ሆና ታስረኛለች። ሻሽ ነገር ታስርና በቃ ፎቶ ታነሳኛለች። አንዳንድ ጊዜ በቃ ጽፋ ይሄ ጸጉር አልባነቴ ይመቻታል። ላይ በቃ በዚህ በማርከር ጽፋ ስዕል ሰርታ የፈለገችውን አድርጋ ዝም ብዬ ከሷ ጋር በቃ ጫውታለሁ እኔ ከሷ ጋር እና እንደዚህ ላይ እንደዚህ አክሰሱን ያገኘችው ልጄ ስለሆነች ነው። ማንም መቶ አይጽፍብኝም። ልጄ ስለሆነች ልጄ የተወደደች ናት። ልጄ የምወደው ልጄ ነው። እንደዛ ማለት ነው። ባሪያ ግን የለውም፣ የአክሰስ የለውም። ምንም ባሪያ አክሰስ የለውም። እና ምን ለማለት ነው? ባሪያ ሁል ጊዜ በላዩ ላይ ተቆጣጣሪና አለቃ አለበት።
አለቃ አለበት፣ ተቆጣጣሪ አለበት፣ ሰራ አልሰራለሁ ፍርሃት አለበት። ጌቶች ፊታቸው ጠቆረ፣ እንደዚህ እንደዛ የሰው ፊት አይቶ ነው የሚኖረው። ልጅ ግን እንደሱ አይደለም። ነፃነት አለው። አባቱን ይወዳል፣ አባቱም ይወደዋል። ይሄ ማለት ሪስፖንሲቢሊቲ የለውም ማለት አይደለም። ተጠያቂነት የለበትም ማለት አይደለም። ባሪያ ቅጣትን ይፈራል። ልጅ የአባቱን ልብ ማሳዘን አይፈልግም። ስለሚቀጣ ሳይሆን ዳዲ ቅር እንዲለው አይፈልግም። የአባቱ ፊት ጥቁር እንዲልበት አይፈልግም። ባሪያ ቅጣትን ይፈራል። አያችሁ፣ የተወለደ ስለሆነ ደግሞ ልጅ መብቱን አያጣም። መብት አለው። በቤት ውስጥ ቢያጠፋም ምግቡን ይበላል። ቢያጠፋም አባቱ ቤት ገብቶ ያድራል። አባት ልጅ ነው። ከሌሎች ባሪያ ግን ከሌሎች ጋራ ባለቃው እንዲወደድ ይፎካከራል። አንዳንድ ሄዶ ወሬ ያወራል። ከሌ እንደዚህ ታረጋለች፣ ከሌ እንደዚህ እርሻውን አትሰራም፣ ከሌ ቤቱን አላጸዳችም፣ እኔ ብቻ ነኝ የምለፋው። የበለጠ እንዲወደድ ፉክክር ውስጥ ትመለከቱታላችሁ። አያችሁ፣ እባረራለሁ ብሎ እያሰበ ነው ሁሌ የሚኖረው። ልጅስ በመተማመን ሁሌ አባቴ ቤት መኖር እችላለሁ፣ ኤኒ ታይም እስከፈለገኝ ድረስ አባቴ ቤት እኖራለሁ ብሎ ነው ልጅ በኮንፊደንስ ነው የሚኖረው። ልጅ ያረፈ ነው፣ ባሪያ ግን ያላረፈ ነው። እነዚህን ንጽጽሮች ለሰባኪዎች ልተውላችሁ ወይንም እናንተ ልትመለከቱ ትችላላችሁ። ሃሌሉያ። ይህንን ያየን ባሪያ ጭንቀታም ነው። ባሪያ ጭንቀታም ነው። ልጅ ደግሞ ያረፈ ነው። ከዚህ ጋር ተጨማሪ ይሄንን በሞር በሰንጠረዥ ያለውን ፎቶግራፍ ማንሳት ትችላላችሁ። ሃሌሉያ። ስለዚህ እድገት፣ መንፈሳዊ እድገትና እውቀት ደግሞ ተያያዥ ናቸው። እነዚህን ነገሮች ልነግራችሁ ፈልጋለሁ። በልጅነት ስናድግ ወይንም በእውቀት ስናድግ በቃ ከእድገት ጋር የተያያዘ ነው። እውቀታችን በጨመረ ቁጥር መንፈሳዊ እድገታችን እየጨመረ ይመጣል። ይህንን ሰንጠረዥ ይህንን ስዕል ላሳያችሁና ምናልባት በዛ እናውራ እስቲ። በመንፈሳዊ ህይወት ማደግና መብሰል ምንድነው የሚጠይቀው? መጽሐፍ እንደሚል የግል ውሳኔ ይጠይቃል። የግል ውሳኔ ይጠይቃል። መንፈሳዊ እድገት ምን አይደለም? ሂደት እንጂ ፍንዳታዊ አይደለም። ምን ማለት ነው? ኢትስ አ ፕሮሰስ። ኦቨርናይት አይታደግም። እንደ ዮናስ እቺ ምንድነው ማሽሩማ በአንድ ሌሊት እንደበቀለችው መንፈሳዊ እድገት እንደሱ አይደለም። ወይንም ደግሞ ኤክስፕሎሲቭ አይደለችም፣ በአንድ ፍንዳታዊ አይደለችም። ኢትስ አ ፕሮሰስ፣ ሂደታዊ ናት። መንፈሳዊ እድገት በአንድ ቀን እድግ አይባልም። እንዴት በአንዴ እንደዚህ ያደግ አይባልም። ልጅ ራሱ ሲያድግ በፕሮሰስ ነው። አመት ጠብቆ 1 አመት 2 አመት በርዝዴውን እያከበረ ባህሪው ማኒፌስት እያደረገ ባህሪው እየታረመ እየተገሰጸ እየተመከረ ኢንካሬጅ እየተደረገ ነው እንጂ የሚያድገው ድንገት ብድግ የሚሉ ሰዎች ሁሉ ያስደነግጡኛል። ጌታን ካገኘው ገና 2 አመቴ ነው የሚል አንድ ክርስቲያን ነበርና ግን በዓለም ዙሪያ በቃ በዓለም ላይ ካልተገለጥኩ የሚል ማንነት ነበረው እና ምልላችሁ ነው የመንፈሳዊ እድገትና እውቀታችን ተያያዥ ነው እያልኳችሁ ነው። እና ሂደታዊ እንጂ ፍንዳታዊ አይደለም መንፈሳዊ እድገት ብያችኋለሁ። ቀጥሎ የምትመለከቱት ለመንፈሳዊ እድገት ወሳኝ ምንድነው? የግል ዲሲፕሊናችሁ ነው። እንደ እግዚአብሔር ልጆች የእግዚአብሔር መንግስት ዜጎች ዲሲፕሊን አላቸው። የማንበብ ዲሲፕሊን፣ የመጸለይ ዲሲፕሊን፣ የህብረት ዲሲፕሊን፣ የአገልግሎት ዲሲፕሊን፣ የባህሪ ዲሲፕሊን፣ የሪሌሽንሺፕ ዲሲፕሊን፣ የትዳር ዲሲፕሊን። አማኝ ዲሲፕሊን ያለው ነው። ራስን የመግዛት ስርዓት አለው። የግል ዲሲፕሊን ለመንፈሳዊ እድገታችን ወሳኝ ነው። ዲሲፕሊን የሌለው ሰው ራሱን ያፈርሳል። በጣም አደገኛ ነው። ጸሎቱን የማይጠብቅ አምልኮ የማይጠብቅ መንፈሳዊ ንጽህናውን የማይጠብቅ ሰው በህይወቱ ላይ ብዙ መፈራረሶች ይገጥሙታል። ዲሲፕሊን ያለው ሰው ሰክሰስፉል ሰው ነው የሚሆነው። ነግራችሁ ወጣቶች በተለይ ፕሊዝ ስሙኝ፣ ግድ የላችሁ ዲሲፕሊን ይኖራችሁ። የጸሎት ዲሲፕሊን፣ የቃል ዲሲፕሊን ይኖራችሁ። እድገታችሁ ጋራንቲድ ነው። መንፈሳዊ እድገታችሁ ጋራንቲድ ይሆንላችኋል። ጸልዩ፣ ቃሉን አንብቡ። በየቀኑ ቢሰማችሁ ባይሰማችሁ አንብቡ፣ ጸልዩ፣ ወደ እግዚአብሔር ቤት ሂዱ። ይሄ ዲሲፕሊን በህይወታችሁ ላይ ሲደጋገም የእናንተ ኔቸር ይሆናል። ስለዚህ ወገኖች የማይጸልዩ ሰዎች ለብዙ ነገር ይከፈታሉ።
ማነቡ ሰዎች ለብዙ መንፈሳዊ እድገታቸው የጫጫ ይሆናል። ስለዚህ የግል ዲሲፕሊን ለመንፈሳዊ እድገታችን በጣም ወሳኝ ነው ብለናል። እንደገና ደግሞ የዛሬ ውሳኔና የግል ዲሲፕሊን ነገ ላይ ፍሬው ይታያል። በቃ የዲሲፕሊን ጉዳይ በየቀኑ የምታደርጉት ነገር ህይወታችሁ ላይ የሚያመጣው ነገር አለ። እየቀጠልን ስንሄድ ደግሞ ለማደግ ምን ያስፈልገናል? የሚማር ተማሪ መንፈስ ያስፈልገናል። አድጌያለሁ፣ አውቄያለሁ፣ ማንም አያስተምረኝም የሚል ይሄ አይነቱ አካሄድ የትም አያደርስም። ለማደግ አስተማሪም ያስፈልገናል፣ ተማሪ መንፈስም ያስፈልገናል። ወገኖች ሆይ ይሄ እንግዲህ አንዱ ምን ያደርገናል ማለት ነው? ለማደግ አንዱ ጳውሎስን ፕሪንሲፕል እንከተል ያስፈልገናል። በቃ አሁን ባለን ወቅታዊ ሁኔታዎች አለመያዝ የነገ የሚሆነውን እንድናይ አያችሁ። አለበለዚያ ምን እንሆናለን? በቃ አድጌያለሁ ጨርሻለሁ የሚል ሰው ይሄ ጳውሎስ ያለው ማለት አይችልም። የኋላዬን ትቼ ወደፊት እዘረጋለሁ። ጳውሎስ ኋላ እኮ የሚለው ብዙ ነገር አለው። አንዳንዴ ወደፊት እንዳናድግ የሚያደርገን ነገር አንዱ የኋላ ነገራችን። ስለዚህ ማወቅና አርነትን አያይዤ ስነግራችሁ ለአርነት በጣም ወሳኝ ነው ማወቅ። ልጅነትን ማወቅ፣ ወራሽነትን ማወቅ፣ የመንግስት ሰማይ ዜግነትን ማወቅ፣ የዜግነት ባህሪያቶችን ማወቅ በጣም ወሳኝ ነው። እውነት እንደ መድኃኒት ነው። እውነት እንደ መድኃኒት ነው። መድኃኒት ምን እንደሆነ ሊታወቅ ያስፈልገዋል። እና አድቪል ለምን ይወሰዳል ካላችሁ ለራስ ምታት ይወሰዳል። አጠቃቀሙን ማወቅ በጣም ወሳኝ ነው። ከምግብ በፊት ነው፣ ከምግብ በኋላ በጣም ወሳኝ ነው። ለምን ያህል ጊዜ ይወሰዳል? በቀን 3 ጊዜ፣ 1 ጊዜ? ምን ያህል ጊዜ ይወሰዳል? በምን ያህል መጠን ይወሰዳል? በቀን ምን ያህል ጊዜ? ለ3 ቀን ነው የሚወሰደው? ለ4 ቀን ነው የሚወሰደው? በቀን ስንት ጊዜ ነው የሚወሰደው? አንድ የህንድ አገር ማስታወቂያ ያሳዩ ነበር በቴሌቪዥን አንድ ወቅት ላይ እና እዚህ ካናዳ ነው ያየሁት። እና ግን የህንዶች ማስታወቂያ ነው። ሽማግሌ ህንዳዊት አዛውንት ሴትዮ እና ሽማግሌ ባላቸው ይቅርታ ሴትዮዋ ታመዋል እና መድኃኒት ሊሰጣቸው ሲል ሌብሉ ላይ ምን ብሎ ተጽፏል? እንግዲህ የፈረንጅ ጨዋታ ነው፣ ላይ ጥማችሁ ይችላል። ሼክ ዌል ቢፎር ዩ ቴክ ይላል ማለት ነው። መጀመሪያ ከመውሰድ በፊት ምን አድርገው መድኃኒቱን ሼክ አድርገው እንደዚህ ማለት ነው። ሼክ ዌል ይላል እና ሽማግሌው የተረዱት ግን ምን አድርገው ነው? ሼክ ዌል የሚለውን ሚስታቸውን ያነሱና ይነቀንቋቸውና ሚስትየው ዝልፍልፍ ሲሉ ከዛ መድኃኒቱን ይሰጧቸዋል። ሼክ ዌል ቢፎር ዩ ቴክ የሚለውን ሊትራል ወስደውት ማለት ነው። እና አለማወቅ ብዙ ጉስቁልና ያመጣል። አለማወቅ ባሪያ ሆነን በአጋንንት እየተደበደቡ የሚኖሩ ስንት ክርስቲያኖች አሉ። ልጅነትን ካለማወቅ የተነሳ የእግዚአብሔር ልጆች ሆነው የአብርሃም ልጅ ሆና እንዲህ ታስራ እንዴት ትኖራለች ብሎ ጌታ እንደፈታው ማለት ነው። የጌታ ልጆች ሆነን በደም የተዋጀን ሆነን በመስቀል ላይ ክርስቶስ ኢየሱስ ሕይወቱን ሰጥቶን የመንፈስ ቅዱስ ማህተም ያለብን አባ የሚል የልጅነት መንፈስ ያለብን ሆነን ይህንን ካለማወቅ በልጅነት ኮንፊደንስ ከማጣት የተነሳ በጣም በህይወታችን ውስጥ ከብዙ ነገር ተይዘን እንገኛለን። ዛሬ በእናንተ ላይ ነፃነት አውጃለሁ። አለማወቅ ባርነት ያመጣል። በስጋ እውቀት ያለው የቃሉ እውቀት ከሌለው መንፈሳዊ ሕፃን ነው። አንዳንድ ጊዜ ሰዎች የተማሩ ሰዎች ናቸው፣ ነገር ግን መንፈሳዊ እውቀት የላቸው። ከዚህ የተነሳ ልክ እንደ መንፈሳዊ ሕፃን ሆነው ትመለከታላችሁ። በትምህርት ነፋስ ይፍገመገማሉ። ኤፌሶን 4 እንደሚነግረን በትምህርት ነፋስ ይፍገመገማሉ። ስጋውያን ናቸው። ባህሪያቸው ስጋዊ ነው። ማኒፌስት የሚያደርጉት በስጋ ነው። ከጊዜው የተነሳ አስተማሪዎች መሆን ሲገባቸው ብዙዎች አለማደግ ትመለከታላችሁ። እድገት የዲሲፕሊን ውጤት ነው ብያቸዋለሁ። አንዱ ጳውሎስ ይህንን ነው የሚናገረው ወገኖች። ከጊዜው የተነሳ ወደ 14 ጊዜ በኤፌሶን ላይ ትመለከታላችሁ፣ በዕብራውያን መጽሐፍ ላይ ትመለከታላችሁ። ከጊዜው የተነሳ እግዚአብሔር ጊዜ ሰጥቶን ዘመን ሰጥቶን በእግዚአብሔር ቤት እያደግን እየተማርን ከጊዜው የተነሳ ብዙ ማናቀው ነገሮች እያሉ አለማወቅ ባርነት ውስጥ ከቶናል። በአእምሮ ሕፃናት አትሁኑ ይለናል መጽሐፍ ቅዱስ። እደጉ ማለቱ ነው። እውቀት አልባነት መንፈሳዊ ባርነትና መንፈሳዊ ሕፃንነት ውስጥ እንድንቀር ያደርገናል። በስጋ እውቀት ያለው ሁሉ ቅድም እንዳልኳችሁ መንፈሳዊ እውቀት ከሌለው ሕፃን ነው፣ ይፍገመገማል ብያችኋለሁ። ይህን ምሳሌ ልስጣችሁ። ይሄ መሳሪያ አንድ ገበሬ ገዛው እና ይሄ እንደምታዩት የኤሌክትሪክ እንትን ነው፣ መጋዝ ነው፣ የኤሌክትሪክ መጋዝ ነው እና
በቃ ሰውየው ገዛ ገበሬውና በቃ እንደዚህ ለመቁረጥ ሞከረ። ከዛ ስንት ቀን ሙሉ ሲሞክር የቆረጠው በጣም ትንሽ እንጨቶች ነው። በፍጹም የሚሰራ አይደለም አለና ወዲያውኑ ወሰደና ወደ ዲለሩ ወይ ወደ ገዛበት ሱቅ ወሰደና ይሄ ነገር አይሰራም፣ በጣም አላረካኝም፣ የቆረጥኩት ትንሽ እንጨቶች ብቻ ነው ብሎ ለዲለሩ ነገረው። እና ዲለሩ በጣም ተገረመ። እስቲ ያለና ወዲያውኑ ብቻ እንደዚህ ሳብ ሲያደርገው ሞተሩ ማጉራራት ጀመረ። በቃ እና ደነገጠ ሰውየው። ዋሬስ አለ። ለካ አያውቀውም፣ እጁ ላይ ያለውን አያውቀውም። ለካ እጁ ላይ ያለውን ኃይለኛ መሳሪያ እንደሆነ አላወቀው። እንዳያያዙ ነው መሳሪያው መልስ የሚሰጠው። እንደዚህ ለሚገዘግዙበትም ይገዘግዛል፣ ግን ኢፌክቲቭ ያን ያህል ብዙ ፕሮዳክት ፕሮዲዩስ አያደርግም። ግን የሚያውቁ ሰዎች ሲነኩት ደግሞ ሮር ያደርጋል መሳሪያው። በአንድ ጊዜ በቃ ጫካ መቆራረጥ ድምጥማጥ ማጥፋት የሚችል መሳሪያ ነው ለካ። እና ከየት የወጣ ድምፅ ነው አለ። አያውቀውም፣ ቃሉን አያውቀውም፣ መንፈስ ቅዱስን አሰራር አያውቅም። መንፈሳዊ ባርነት ውስጥ ነው፣ መንፈሳዊ ሕፃንነት ውስጥ ነው ያለው። ከዚህ የተነሳ ብዙዎች በመንፈሳዊ አለማወቅ ውስጥ አሉ፣ በብዙ ጉድለት ውስጥ ይኖራሉ። አለማወቅ ለባርነት ያጋልጣል። ወገኖች ሆይ ይሄ ኤሌክትሪክ የዛፍ መቁረጫ ስላላወቀው ከድካም ያድነው ነበር ቢያውቀው ኖሮ። ማወቅ ወሳኝ እንደሆነ ይነግረናል። ሆሴዕ ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል ይላል። ወገኖች ሆይ በመርህ በሁሉ ላይ የሚሰራ ነገር ነው። የመንሳፈፍ ህግ አለ፣ የመዝራት የማጨድ ህግ አለ፣ የመጸለይ ህግ አለ፣ የእምነት ህግ አለ፣ የመናገር ህግ አለ። ወገኖች ሆይ ከመንፈስ ቅዱስ ጋር ህብረት የማድረግ እንኳን መርሆች አሉ። እግዚአብሔር የመርህ አምላክ ስለሆነ ሰው ልጅነትን ካልተረዳ በሞግዚት ስር ነው የሚቀመጠው። ይህን የሚለው ነገር የለውም። በተሸነፈ ህይወት ውስጥ ነው የሚመላለሰው። በጣም ስጋዊና መንፈሳዊ የሆነ ሊሚቴሽን ትመለከቱባታላችሁ። ገደብ አለው። ከተወሰነ በላይ መሄድ አይችልም። ልጅነትን ስንረዳ ግን የእግዚአብሔርን ፍቅር መረዳት እንጀምራለን። የእግዚአብሔር ፍቅር ኤክሳይት ያደርገናል። ወገኖች ሆይ የአዳም ልጆች ሞትን ተካፈሉ፣ የክርስቶስ ልጆች ግን ህይወት ይካፈላሉ። ህይወት እንደሆነላችሁ የሚበዛ ህይወት ዞዊ ጋድስ ላይፍ ትካፈላላችሁ። ደስታ የሞላው በህይወት እያለን እንነግሳለናል፣ አርነት እንሞላለን። ወገኖች ሆይ ካልሆነ ግን የምንሆነው ሃይማኖተኛ፣ ተቺ፣ አጉረምራሚ፣ ቆዛሚ፣ ተስፋ ቆራጭ የምንሆን ሰዎች እንሆናለን። ይሄ ደግሞ ባርነት ነው ወገኖች ሆይ። ነገር ግን የእግዚአብሔር ፍቅር ሲገባል፣ ይሄ ልጅነት ሲገባል በቃሉ እንደነቃለን። ብዙ ምርኮ እንዳገኘ በቃል ደስ አለኝ። ጌታን ማምለክ ደስ ይለናል። አገልግሎት የሆነ ላያችን ላይ ተቀምጦ እኔ ምን በወጣኝ እያለን እያጉረመረምን የምናገለግለው አገልግሎት አይሆንም። በደስታ እናገለግላለን። ስንሰጥ በደስታ እንሰጣለን። ልጅነት ሲገባል በደስታ እንሰጣለን። 10% አይደለም፣ በደስታ እንሰጣለን። በወር አንዴ አይደለም፣ ደጋግመን እንሰጣለን። ስለምንወደው የአባታችን ስለሆነ የእግዚአብሔር አገልግሎት በደስታ። የጠፋው ልጅ ታሪክ ይሄ ነው አንዱ የሚነግረን። በጣም የሚገርማቸው የጠፋው ልጅ ታሪክ የጠፋው ልጅ ታሪክ ሳይሆን የአባትየው ታሪክ ነው። ይሄን የአባቱን ፍቅር ያልተረዳ በቤት ውስጥ የነበረ ልጅ የጠፋው ልጅ ይሻላል፣ አንደኛው ነው ጠፍቷል አትሊስት። ይሄ ግን በቤት ውስጥ ሆኖ አጉረምራሚ ነው። እኔ ይሄ ሁሉ ጊዜ ስለፋ ስጥር ይሄ ገንዘብን ያባከነውን ትቀበለዋለህ። አንዳንድ ሰዎች በእግዚአብሔር ቤት ኖሮ የመጣውን ሰው በሰላም መቀበል እንኳን አይችሉም። ቀለበት እጁ ላይ ነው ያለው፣ በአባቱ ደስ አይሰኝም፣ ተከልክሎ አያውቅም። ለኔ ያለኝ ሁሉ እኮ ያንተ ነው አለው አባቱ ግራ ሲገባው። ይሄኛው ግራ አጉረምራሚ ነው። እንዴት ወንድሜ ተመለሰ ብሎ ተቆጣ፣ አልገባም አለ። ይቅርታ መስጠት አይችልም። ይቅርባ አይደለም፣ ቪንዲክቲቭ ነው። አያችሁ፣ በቀለኛ ነው። በአባቱ ቤት ይኖራል፣ ግን የአባቱ ደስታ የለውም። የአባቱ ደስታ አልገባውም። ወገኖች እግዚአብሔር ከዛ ይጠብቃል። ስለዚህ ሲያውቅና ሲረዳ ግን ባርነትን ሲያሸንፍ አንድ አማኝ ልጅነቱን በሚገባ ሲያውቅ ማለት ነው። በደም ባርነቱን ማሸነፍ ሲጀምር ወገኖች ሆይ ልጅነቱን በሚገባ ሲያውቅ ባርነትን ሲያሸንፍ በጣም የሚሆኑ ነገሮች አሉ። በልጅነት የሚገኘውን ማንኛውንም መብት ያውቃል። የአባቱን መጠሪያ መብት ይሰጠዋል። መደሰት ያውቃል። መሳቀቁ ያበቃል። ባሪያ አይደለም።
ግንኙነቱ ከአባቱ ጋር የተለየ ይሆናል። ክርስትና ሃይማኖት ይሄ አሰልቺ እጅ የሚል አይደለም። ኖ ኤክሳይት የሚያደርግ በጌታ ደስ መሸኘት። ባዶ ኪስ ነው፣ ልቡ ግን በመንፈስ ቅዱስ የተሞላ ነው። ሰላም አለው። በዙሪያው ያለው የተናወጠ ነው። እርክት ያለ ማንነት አለው። ወገኖች ሆይ ዳግም ስንወለድ ቤተ መቅደስ ሆነን የመንፈስ ቅዱስ ማደሪያዎች እንሆናለን። መንፈስ ቅዱስ ያድርብናል። የክርስቶስ ብልቶች እንሆናለን። የሱ ጸጋ መገለጫዎች እንሆናለን። የእግዚአብሔር ልጆች እንሆናለን። አንደኛ ዮሐንስ 3 እንደሚነግረን ወገኖች ሆይ እሱን እንድንመስል እናውቃለን። ከማይጠፋ ዘር እንደተወለድን እናውቃለን። ስለዚህ ምን እያለ ነው መጽሐፉ? ባርነት አብቅቷል። የኃጢአት ባርነት አበቃ፣ ጸድቀሃል እያለ ነው። የሞት ፍርሃት አበቃ፣ ባርነት አበቃ። የስጋዊ ሞት አይደለም፣ መንፈሳዊ ሞት አይደለም፣ የዘላለም ሞት አይደለም። እሱ ሁሉ አበቃ። የሕግ ባርነት አበቃ። በነፃነት ልንኖር ክርስቶስ ነፃ አወጣን። ልጆች ስለሆነ አሸናፊዎች ነን። ለኃጢአት ሞቻለሁ። አያችሁ፣ ለአሮጌው ሰው ተሰቅያለሁ። ከኃጢአት ነፃ አውጥቻለሁ። ከጸጋ በታች እንጂ ከሕግ በታች አይደለሁም። ኃጢአትን አሸንፌያለሁ። ዓለማዊነትን አሸንፌያለሁ። የእግዚአብሔር እንጂ የዓለም መንፈስን አልተቀበልኩም። በእኔ ያለ የእግዚአብሔር መንፈስ ነው። ዓለምን የሚያሸንፍ መንፈስ ነው። በዓለም የሚሸነፍ መንፈስ አይደለም። ይህንን ስታውቁ ከአሸናፊዎች ትበልጣላችሁ። በቃ እንደው ምን ይሻለኛል እያሉ በሐዘን መኖር አይደለም። ስለዚህ ልጅነት የሚሰጠን ነገሮች አሉ። እሱን ተናግሬ ልጨርስ። ወገኖች ሆይ ልጅነት የሚሰጠን ነገሮች እግዚአብሔር አብ ፍቅር መወደዳችንን እንድናውቅ ያደርጋል። ዳዲ ማይ ዳዲ ቲች ሚ ሃው ቱ ፕሬይ የሚል አንድ መዝሙር አለ እንግሊዝኛ ላይ። ደስ ይላል። ይሄ አባ የሚለው ቃል ኢኩቫለንቱ ፋዘር የሚለው አይደለም። በደም እንስሙኝ። ፋዘር የሚለው አይደለም። ኢኩቫለንት ወይም ተመጣጣኝ ትርጉሙ ዳዲ የሚለው ዳዲ አባቴ ሆይ የእግዚአብሔር ፍቅር። ዛሬ እግዚአብሔር ይወድሃል የሚለው ቃል እኮ ገና ያልነካው ብዙ ሰው አለ። በእግዚአብሔር ፍቅር ደስ መሰኘት፣ ሙላቱ፣ ርዝመቱ፣ ስፋቱ፣ ጥልቀቱ እስከ እግዚአብሔር ሙላት ደርሳችሁ ትሞሉ። ፍቅር ከሁሉ ይበልጣል የሚለው መጀመሪያ እኮ የአብ ፍቅር በልባችን ይፈሰሰዋል። ለመወደድ አንሰራም፣ አንለፋም እያልኳችሁ ያለ ተወዳችኋል። he loves you ተወዳችኋል። ብዙ ኢትዮጵያ ውስጥ ይሄ የመወደድ ስብከት ሲሰበክ ሽንገላ ነው የሚመስላቸው። ምክንያቱም በቤተሰብ እንኳን I love you ተብሎ ያላደገ ህዝብ ነው። ተወደነ I love you የሚል ኤክስፕሬሽን ተመረን አላደግንም። አሁን ዘመናዊ ቤተሰብ ላይ ያየ ነው። ዘመናዊ ቤተሰቦች ናቸው እንጂ አይ ላቭ ዩ ብዙ አይባባልም። እና እግዚአብሔር ይወዳቸዋል። እባክህ ተወሱን፣ ሌላ ቆምጠጥ ያለ ነገር አምጣ ይላሉ። እግዚአብሔር ይወዳሃል ትልቅ መገለጥ ነው። እግዚአብሔር ፍቅር ነው። ይሄ ያልተወደደ ልጅና ፍቅርን ጠግቦ ያላደገ ልጅ መውደድ አይችልበትም። አቢዩዝ የሆኑ ልጆች ሌላውን አቢዩዝ ያደርጋሉ ልጆቻቸውን። ጀነሬሽናል ተወዳሃል፣ ሌላውን ውደድ። አብ እንዴት ያለውን ፍቅር እንዳሳየን እዩ፣ እንደሰጠን እዩ። ተወዳችኋል፣ ተቀብሏችኋል በክርስቶስ ኢየሱስ። እግዚአብሔር በትልቁ አይ ላቭ ዩ ያለን በቀራንዮ መስቀል ላይ ነው። ይሄ ፍቅር ካልገባን አገልግሎት አልገባንም፣ መንግስተ ሰማያት አልገባንም። በቃ ይሄ ኪንግደም ኦፍ ጋድ ፍቅር፣ መንግስተ ሰማያት የሚተነፈሰው ፍቅር ነው። ፍቅር የሌለው እግዚአብሔርን አያውቅም። ወንድሙን የሚጠላ ነፍሰ ገዳይ ነው። ፍቅር ከሁሉ ይበልጣል። እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ከሁሉ የሚበልጠው ግን ፍቅር ነው። መጽሐፍ ቅዱስ የሚያስተምረን ይሄ ነው። ስለዚህ የእግዚአብሔር አብ ፍቅር አንዱ ልጅነት የሚሰጠን የአብን ፍቅር መገለጥ ነው። የአብ ፍቅር ይገለጥልን። ዛሬ በቤቱ እየኖርን እንደ ታላቁ ልጅ የሆንን እንደ ታናሹም ልጅ የኮበለልን ካለን ወደዚህ ፍቅር እግዚአብሔር ይጠራችኋል። ሌላው ልጅነት የሚሰጠን የጌታ የኢየሱስ ክርስቶስን ጸጋ ነው የሚሰጠን። ወገኖች ሆይ የእግዚአብሔር ይሄ ነው የአብ ፍቅር፣ የእግዚአብሔር አብ ፍቅር፣ የጌታ የኢየሱስ ክርስቶስ ጸጋ እንድናውቀው። ጸጋው በእምነት አድኗቸዋል። ይሄም ከስራ አይደለም፣ ነፃ ሆነ እንጂ ርካሽ አይደለም። it's not cheap grace አንዳንዶች እንደሚሉት። የመንፈስ ቅዱስ ህብረት፣ የእግዚአብሔር አብ ፍቅር፣ የጌታ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ህብረት። ወገኖች ሆይ በጸሎት ከመንፈስ ቅዱስ ጋር ህብረት የምናረግበት ነው። ልጅነት በቃሉ ከመንፈስ ቅዱስ ጋር ህብረት የምናረግበት ነው።
ከቅዱሳን ጋር ህብረት የምናደርግበት ነው፣ የምንተናነጽበት ነው። የመንፈስ ቅዱስ ህብረት ወገኖች ሆይ መለኮታዊ ቤተሰብ እግዚአብሔር ሰጥቷቸዋል። ጳውሎስ በአብ ፊት እንበረከካለሁ። ይሄ ሰማያዊ ቤተሰብ አላችሁ፣ በልጅነት የተሰጣችሁ ነው። ልጆች ናችሁ። ዘላለማዊ ድህነትን ከእግዚአብሔር ተቀብላችኋል። ዘላለማዊ አድራሻ አላችሁ። አገራችሁ በሰማይ ነው። እግዚአብሔር ስም የተባረከ ይሁን።